ልብ ያለ ልባም የቤት አማራ ይኸውልህ ና የጊራና ተወላጅ ነኝ ለምፈልግ የሰሜን ወሎ ልጅ ነኝ እናትህ ልብዳለ ኢትዮጵያ ገብቼ አዳምጠኝ እናታችሁ ትበዳላችሁ ማንም ሰው እንዳይከልፈኝ ዮዳ ማን ጆከር አሁን አረጋጋ ታይ ይኸውልህ እኔ አንተ የፈለከው ነገር ስትናገር አንድ ቀን ተናግሬ አውቃለሁ እንዴ በአማራ እናታችሁ ነክቻችሁ አውቃለሁ ጆከር አይ ኖ ረዳሃለው አሁን ገባረላ ወይ እኔ እንደወጣ የተፈለገው አንተ ሸለልኝ አንተ ጋላ አንተ ጠምብ ገረድ እንዳንተ በጽጋ አንተ ቄጥ ወንድነቴን ታውቃለህ አንተ ቅማላ እኔ እንደወጣ ነው ወጣለው ከተብሉ በደንብ በሰላም አንተ እንደምፈልገው የአማራን ህዝብ ግን አይው ተከፍሎ ነው አንተ ነዝታምቦ ጫረቄ ነው ከሁለት አመት አንተ ሌባ አንተ የተረጅ ልጅ አንተ የጋላ ልጅ አናተ ልብዳ እኔ ዱባይ ነው እንደዚህ እየተግባቡ አይደል መግባባቱ ይሰዳደብ አንተ ይግባባል ልጅ ነህ ዘገየ ገብረ ጻድቅ ተረጋጋ ቆይ አሜን ዘገየ አቤት እና ምን አባ ትግሬ ነው ባባት አንተ ፊት ኦሮሞን እኔ ይቅርታ ጠይቅ እንዳትፈልጽ እመጣለሁ ተከፍዬ አያረ ባባት ግን እናንተ ልብዳለን የምርጥ የቆቦ መተና ያወቀው ትግሬ ባባት ዘርማን ዘር ንገረኝ እስኪ ባባት አንተ ጠምጋላ ምን ቤተሰብ አህመድ ውርጌሳ ላይ ምን ቤተሰብ አለ አንተ ጠምብሬሳ ቅማላም የቅማላም ቤተ አማራ ጥርት ያልኩ ግማታ ሜዲካል አለ አደውሉብኝ ወዳም ይበቃቸዋል ስድድቡ ይበቃል ማብራት ካለባቸው ያው ገብረ ጻድቅ ከድር ፕሊዝ እኛንም ማረደኝ ነው እኔ እናቱን አባቱን አልሰደብኩም ገባ እውነት ካለ ቀስ ብለ ተረጋግጣችሁ ቆይ ሁለታችሁ ተጣልታችሁ ነው ሰናዳችሁ ነው ቆይ ተረጋጋና አውቃችሁ ነው ለብሽሽቅ ነው መቼ ነው ያወቀው ከድር መቼ ነው ያወቀው አባቱ ትግሬ መሆኑ ድሮም አውቃለሁ ግን ለምን ተበከለ ነበር አሁን ላይ አጀንዳ በየቦታው በየቤቱ እየሄደ እየተፈራጠጠ እየተሰዳደበ የአማራ ህዝብ እያራከሰ እያዋረደ በየቦታው ጆከር እየተባለ ዝም ብሎ አርሲ ኩርሲ ነገር በቃ ትግል መሪው እኔ ነኝ የተማርኩት እኔ ነኝ ሶሻል ሚዲያ እንትን እያለ ጭራሽ የአማራን ህዝብ ማስጠላትና ትግሉን ወደ ኋላ መጎተት ላይ ተው ብዬ አስጠንቅቄዋለሁ ብዙ ጊዜ አሁን ጭራሽ መጥቶ ተምር አንተ ደውለህላት ነው ተደዋውለህ ይላል ተምር ጋር የሚደዋወል እሱ ከዳልቻ ጋር የሚደዋወል እሱ እኔ ከማንም ጋር ተገናኝቼ አላውቅም ከማንም ጋር ተደዋውዬ አላውቅም 2 አመት ፖለቲካ አውሮች አላውቅም ሌላ ነገር ውስጥ ገብቼ አላውቅም ከዛ አንተ ውሸት ተምር ጋር ሄደህ ተምርን የጠራሃት አውቀህ ተደዋውለህ ምናምን አለኝ አቧራ እያስነሳ ያለው አንተ ነህ አንዴ ይኸውልህ ለምን እንደሆነ ታውቃለህ ሀቢባን ፕሮቴክት ሲያደርግ ነበር ብዙም ጊዜ ንግግሩ ነው ስለ ሀቢባ ስታወራ ላጣርዋ አጀንዳ ያስቀይራል ስለሆነ ጉዳይ የአማራን ትግል እየጎተተ ነው ሲባል የሆነ ሰው ስታነሳበት መጥቶ ኮንትሮል አድርጎ አጀንዳ አስቀይሩ አንድ ሰው ጋር ተሰዳድቦ አረካክሶ እውነቱ እንዲወጣ አይፈልግም ገባካ ያን አንደርስታንድ አድርጉ መጀመሪያ ስለ አማራነት አማራ የሆነ ሰው በስነ ስርዓት የአማራን ትግል ብቻ ታርጌት ስለሚገደለው ህዝብ ስለሚጨፈጨፈው ህዝብ ትግል ላይ ያለው ወንድሙ ምን ሰርቼ ልለፍ ነው እንጂ ያጨበጨበ አማራን እያለ ኦሮሞ ተሳትፎ ጊፍት እኛ ጊፍት ለጣቅመን ህዝብ ነው ስንረዳ ይኖር ነው ቆይ አሁን እኮ ነው ጥያቄ ላለፉት እርስ በርስ እየተጣላ እኮ አማራ ታገኘኝ የሚል እኮ እኔ ነበርኩ ቴሌግራም ላይ ቁጥራቸው እየተቀበልኩ ከአውሮፓ እስከ አሜሪካን ማስታረቃችሁ በውስጥ ወንደሰን አልከው ማን አልከው እንደ ሽማግሌ እንደ ትልቅ ሰው ማለት እኔ ነበርኩ ማስታረቃችሁ ግን አንድ ቀን ሶሻል ሚዲያ ጆከር መርዝና ሲከፋፈል አንድ ጋር አምደውሉብኝ ሰው አደውሉብኝ በፈጠራቸው እኔ እሱን እየተደዋወልክ እየመጣ ነው ተው እኔ አንድ ጊዜ የፈለክበት ረከት አንተ ቅማላ ምን እንዳንተ ኮሰርክ ዘርፍ ታቀኛለህ በደንብ አርጌ እኔ ያወራው በደንብ አርጌ እኔ ልጨርስሽ እንዳንተ ዘርፌ 5 ሚሊዮን ቻሌንጅ ላይ ገዝቼ ዛሬ ሲኖትራ ገዝቼ አይደለም ነው ልጨርስና ታወራለህ ትግስት ይኑር ምን ሰራ ነው ከሳውዲ አረቢያ ታስከው ምን ሰራ ነው ታስከው እቺ መልስልኝ ምን ሰራ ነው ታስከው ከዛስ በኋላ አንተ ነህ ያስያዝከኝ ማን ያስይዘኛል ዲቃላ አንተ ጋር ጆከር አንተ ቅማላ ሌባ ዲቃላ ትል አንተ ሌባ መቼም ቢሆን አንተ በስርቆትና በግርፊያ ባንክ አካውንት ይዘህ መጣ እኔ ጆከር ነኝ ጌም ተጫወኩ አማራ ምን አባሰርተ አንተ አንድ ሰፈር ልጆች እኮ ነን አንተ እናትህን ልብዳለህ እኔ ዛሬ እመጣልሃለሁ
እሺ ና የፈለከው ዛሬ ተከፍሎ ከብልጽግና ተከፍሎ ነው የመጣው። ደሴ ላይ እንዴት እንደተቀመጣ ዛሬ ላይ ተከፍሎ ነው የመጣው። ይሄን ብቻ መልስልኝ። ይሄው ላይ በጣም ደንቆሮ አይደለም። እውነታን ይወራ ጆከር እኔ ለምን አንወያይም? ሚውት አድርገኝ። እኔ ሚውት አድርገኝ። እኔ አሁንም ለአማራው ህዝብ እዚህ ጋር ማፈሪያ መሆን አልፈልግም። እንዳንተ ሌባ አይደለሁም፣ አሳያለሁ። አንተና እኔ ትኩስ ጦርነት አይው አንተ ኦሮሞን ይቅርታ ጠይቀህ በልጽገሃል አይደለ? እኔ ደግሞ የኦሮሞ ማንኛውም ኦሮሞዎች እናትን ልብዳልህ አንተ የቅማላም ልጅ አሳያለሁ። አይችልም አይነት ነገር ነው። እዮዳብ እኔ አልፈራም እንዳንተ አልሰረኩም። 5 ሚሊዮን ቻሌንጅ ይኸውልህ ጀኔራል አሙዲን የምታስጨንቀው ሰርቀ ነው። የሰረቀውን ገንዘብን ያውቃለሁ። እሱን ያውቃለሁ። ሚዲያ ላይ መበተን አልፈልግም። እሺ እንደማመጥና እናውራ። እናትህ ልብዳለህ አሳያለሁ። ይዋ ፈስ ያለብህ ዝላ አይችልም። አየህ ካደር ሌባ ለምን ነቀበቃለህ? እዮዳብ አንድ ነገር ንገር፣ በስነ ስርዓት ጠይቀኝ ስላለው ጉዳይ። እሺ በስነ ስርዓት እኔ ምንም ችግር የለም። ስላለው ጉዳይ የአማራ ትግል ባለፈው ነው እናንተ በቪዲዮ እውነታ እንዲወጣ አይፈልግም እሱ። ይኸውልህ የአማራ ትግል መስራት አለበት አይደለ? መስራት አለበት። ብዙ ሌቦች አሉ፣ ብዙ አስመሳዮች አሉ፣ ብዙ በጣም የአማራን ትግል የሚጎትቱ አሉ። አንተ ወሬቨር ኢትዮጵያ ነው ያለው ምናምን። ግን አሁን የጥያቄ ጆከር በአባቱ ትግሬ ከሆነ የብሔርተኝነት ፖለቲካ ነበር ስታራምድ የነበርከው አንተ። በብሔርተኝነት በእናቱ አማራ ነው። አዳምጠኝ፣ በእናቱ አማራ ነው። ስለዚህ በእናቱ አማራ ነው። ለምን የአማራ ልጅ ነው። ስለ አማራ ትግል ቋቃ አዳምጠኝ። ስለ አማራ ትግል ያው ይነቃቃል። ኦሮሞዎቹም ትግሬዎቹም ሲሳደቡ ይሳደባል እንጂ አንዳችን ቁም ነገር ሰርቶ አያውቅም። ጆከር በታሪክ ህዝብ ምን ረድቶ አያውቅም። ጌምም ተጫውቶ ወይንም በእርዳታም እንዲህ የምትለውም ነገር ምናልባት እኔ ከታሰርኩ በኋላ ሰርቶ ይሆናል እንጂ አንድ ቁም ነገር ሰርቶ አይቼው አላውቅም። ስለ እውነት ማለት እኔ በነበርኩበት ሰዓት ላይ ምናልባት የሚሳደቡትን መሳደብ ኮንትሮል ማድረግ እኔም ኮንትሮል አደርጋለሁ። የአማራ ህዝብ አንገቱን እንዳይደፋ ትልቅ ስራ ይሰራል። በዚህ ደግሞ አንድ ቀን ጎጠኝነት ለሚጠይ አንድ ቀን ጆከራውን ይሳደባል። ጎጠኝነት ገብቻ አላውቅም ነው እሱ እንጂ አሁን እኔ ጥያቄ መሰለህ ጆከር ለአማራ ነው የታገለው አይደል? አባቱ ትግሬ ቢሆንም አማራን ሊከፋፍል አልሰራም። የሚያደርገው ነገር በቃ እሱ የተረዳው በመሳደብ ሰዎችን እንትን በማድረግ እንደገና ደግሞ ጎጠኞች ሲጣሉ ከኔ ጋር ራሱ ከ3 ዓመት በላይ አብረን እየገባን ጎጠኞችን እየረገጥን እያስተካከልን ስናስታርቅ ምናምን ነበር አይደል እንዴ? ጆከር አንድ ቀን እዚህ ጋር መጥቶ መረጋገጫ ሳይኖር አባቱ ትግሬ ቢሆንም ብለህ መደምደም አይከብድም። ሚኪ ቆይ ለምን መሰለህ ከከድር በላይ የሚያውቀው የለም ጆከርን አይደል? ከድር ተናደነ እንደዚህ የምትለው አስገድደው ነው ወይስ ሪሊ? አንዳችን የሚያስገድደኝ አካል የለም። እሱ ነው የሚያስፈራራው። እኔ ከፈለክ ላሳይ ይችላል። እናትና አባትህን ቁማራ ያለ የጆከር ስም ማንም አይደለም። አንዳችም የአማራ ልጅ አንተ እናትና አባትህን ቁማራ ሲይዘህ ብሎ የሚያስፈራራኝ አካል አንድም አካል የለም። ኦኬ ከድር ሌላ የፈለኩት ቅድም አልጨረስኩም። እኔ ሌላ የፈለኩት ምን ታውቃለህ? እኔ ኢንሲም የሰጠኝ ከ4 ዓመት በፊት ፍራኦል ቴቻ ነው። ፎቶውንም ሁሉንም ከኔ ጋር በሚጣላበት ጊዜ ስለዚህ የጆከርን አንተ ያልከው ስም ትክክለኛ ያነ ተልኮልኛል። ይሄ ነገር አሁን እኔ ፍራኦል ቴቻ ጋር ደግሞ እኔ ከመያዜ ከአንድ ወር በፊት ጆከር ማን የሚባለው ፎቶውን እየለጠፈበት መኪና ሰረቀ ምናምን እቺ ተምር ነች። ተምር ከሰደብኩ ወልክ ተምር አሁን አመጣልኝ። ቆይ አስታወስኩኝ። አሁን ከ3 ዓመት በፊት ከመያዚ ከ2 ዓመት ከ4 ወር ከምናምን በፊት የተምር መኪና 100 ምናምን 60 ምናምን ሺህ ዶላር አሮጌ ትራክ ሸጠልኝ ብላም ብላ ፍራኦል ቴቻ ጋር ቀውጥ ሆነ። እሷ ተምርና ጆከር ደግሞ አይወደዱም። በጣም ይሰድባል ነበር፣ ያወርዳል ነበር። ቤታዩም ጋር ምናምን ተምር ወደ አማራ እንትን ተውባታችሁ እያልኩኝ እንትን ያልኳት እሷ ነች። በአንድ ቦታ ተመሰከራለች። ልክ የዛን ሰዓት ፍራኦል ቴቻ ጋር የተሰዳደበ የፍራኦል ቴቻን ስልክ ሰጠኝና ዋትስአፕ ላይ እንድንደዋወል አደረገ። እሱ ጋር በውስጥ ብቻ ነው የምናወራው። ፍራኦል ቴቻ ጋር በጣም ሰፖርት ያደርጋል። በምንም ፖለቲካ ውስጥ አይገባም። የዛን ሰዓት ልክ ከዛን ሰዓት በኋላ ፍራኦል ቴቻ ዋትስአፕ ላይ ያወራን ጆከር ጋር አገናኘሁት። ገባ የላከልኝ እሱ ነው ቁጥሩ ጆከር። ከዛ በኋላ ከአንድ ወር ከምናምን በኋላ ነው ስወርድ ቀጥታ ነው የተያዝኩት። እንደው ፍራኦል ቴቻ በእኔ መያዝ የጆከርም ሴራ ተምርም አንቺ ያለችበት ጉዳይ ነው ብዬ ነው የምጠረጠር። ምክንያቱም ሁለቱ በቴሌግራም ይገናኛሉ። ተምር እነሱ አሁን በፊት እንገናኝ ነበር። አሁን እናወሩት ሚስጥር ምንድነው ያገናኛችሁ? ምንድነው ችግራችሁ ስል
የእነሱን ችግር ልፈታ እሱ ተመርጋ ተደዋውለ መተን ለማዋረድ አንተ ሌባ ገንዘብ ለምን ገንዘብ አንዳችም ሳንቲም ስጡ ይብያለ ታስሪ አዎ $4000 ሰብስበው የሚወዱኝ የሚያከብሩኝ እህቶቼ ገንዘብ ሰጥተውኝ እሱ ደግሞ የመን ተያዝኩ ወደ ከሳውዲ ወደ የመን ልሄድ በአንድ ወር ይሆን አጣጥፎ ጌሙን በሁለት ወር ላጣለና የመን ተያዝኩኝ ኦሮሞዎች እነ ወንዶሰን አንዴ ይወዳ አይ አውርተዋል በዚህ ጉዳይ ላይ ዝጋ የመን ወንዶሰን ለጆከር ታሰረ ገንዘብ ሰብስቦ ወደ $30,000 ኢትዮጵያ ገባ ትኬ ቆርጦ ነው ሄዶ ኢማጂን ወንዶሰን ዋሽቷል ማለት ነው ያ ሁሉ ነገር ተደብድቧል ብሎ ጆከር ታሰረ ብሎ ወንዶሰን እንደው ከሀገር ሲወጣ ወንዶሰን ለገንዘብ ለከድሬ ገንዘብ ይሰባሰብ ሲባል አይሆንም አይቻልም ያለ ሲያከላክል ነበር አሉ ሌላ ሰው ነው የነገረኝ ከዛ ኢሚዲየትሊ ከእስር ቤት ከወጣሁ እነሱ የሚያከብሩ እነ ሊንዳ ምናምን ሳንቲም እየሰበሰቡ ማን ፈቅዶላችሁ ነው በአማራ ትግል ገንዘብ የምትሰበስቡ ብሎ ለኔ በዋትስአፕ ደወለ ወንደሰን ወይም አሁን ከድር ትክክል ነው አይነው ቆቃ አላህ ሻሂዴ ነው ሰለሞን ቆይማ ወንደሰን እንደውም ሰድቦኛል አልኩት ያለኔ ፍቃድ ማን ነው ገንዘብ የሚሰበስበው ወንደሰን ይሸራርጉለት ና በለው በዋትስአፕ ወንደሰን ማለት ነው እንዴ አንተ ማነህ ነው ያለኔ ፍቃድ የምትለው እኔ እስር ቤት ሆኜ 1 አመት ከምናምን $8,000 የአሜሪካን ዶላር ሉዝ ያረኩት እስር ቤት ሆኜ ነው የምላችሁ ለጥላት አንዴ ሲጋራ አንዴ ልብስ እየገዛሁ በህይወት ልተርፍ የቻልኩት እንደዛ ተደብድቤ 3 ወር ሙሉ ደም እየተፋሁ ባፍንጫ በጆሮ ደም ይወጣል በታሪክ ሰው ሆናለሁ ብዬ አልገመትኩም በአላህ እገዛ ግን በህይወት ለመትረፍ ቻልኩ ለምን በህይወት ተረፈ ነው እንጨርሰው እንግደለው ይሄ ሁሉ ሩጫ ማን ያሳሰራል እየበደዋ ተንቀላፋለች ምን እያልኩ ነው ያለሁት ሴራው በጣም ረጅም ነው ተነተንኩል መሰለኝ በስሱ ኖ ኦኬ አሁን ተምር ጠይቅሻለሁ እንዳትሳደቢ በስርዓት አውሪን በስርዓት ነው ማለት እንዳትሳደቢ አትበል ከፈለክ ወርዳለሁ ከቤትክ ማን ተሳደብ ሰማ ይወዳ በምትናገርበት ምንም አንደበት የለሽ ማንቺ ባደወይ ታምር ባደወይ ወልሽ አንቺ ራስሽን ጉድጓድ የምትከቺ ራስሽ ነች ጸባይ ስለለ ኦኬ እኔ ይኸውልሽ አንተ ጊኒ የምትባል ቦርኮ ጆከር አንቺ ናሽናል በቃ ዝም ብለሽ ቆም በሰገቴ ጆከር ትግሬው ፋራ ደንቆሮ አንቺ ዴዝ ባንቺ አንተ ግን ማለት ነው አዳምጪኝ ቆይ ነይ አሁን ይቀልድ አይደለም ተምር ጆከር ትግሬ መሆኑን ያወቅሽ መቼ ነው አንቺ በአባቱ ትግሬ መሆኑ ሰሞኑን ሲያሳድደኝ ሳጣራ አገር ቤት ሳጣራ በአባቱ ትግሬ እንደሆነ ተነገሩኝ ከዛ ለጠፍኩኝ ቤቴ ማለት ነው ትግሬ ነው አልኩኝ ግን አማራው እዚህ ብዙ አብዛኛው ደንቆሮ ስለሆነ እኔ መቀበል አልፈለጉም እንጂ እኔ አጣርቻ አገር ቤት ትግሬ ነው በአባቱ ስሙን ግን በስትክክል አላገኘሁትም ነበር ኑረድን ነው እያልኩ ነበር ዛሬ ሪያሊቲው ወጣ ማለት ነው ትግሬ መሆኑ ግን ተነግሮኛል ትግሬ ነው በአባቱ እኔ ነግሬሻለሁ እንዴ ስለሱ እኔ ጋር ታወሪ ነበር እኔ የታቂጨ ግን አንተ ጋር ዛሬ ለመጀመሪያ ጊዜ ቤት ገና ዛሬ ገባው ኩርፍ ነበር እኔና ከድር በምን ተቋረፍን መሰለክ አገር ቤት እንደገባ ወደ ውጭ እንደወጣ የሆነ ነገር ያመቻቸውልን ነበር እህቱ ጋር እያወራው አገር ቤት ገብቶ ታሰራሉኝ እኔ መግባቱን ሳላውቅ በዛ ተናድጄ ሚስቱም እህቱም እሱም ሲጽፉልኝ አናግሬያቸው አላቅም ገና ዛሬ ግን ቤቱ ገስት ላይ ገባው አማራው እስኪ እኔን ከድር ከእስር ቤት ከወጣ ኦልሞስት አመት ሊሆነው ነው ከድር ቤት ገብቻ አይታችሁኝ ታውቃላችሁ አኩርፍ ያለው ለምን ወደ ኢትዮጵያ ሲገባ አልነገሩኝም ብዬ እህቱ ጋር እስከ መጨረሻ ድረስ ስከታተል ነበር የከድርን ኬዝ ማለት ነው ገንዘብ ሁሉ ልኬለታለሁ ከዚህ ታስሮ ማለት ነው ለእህቱ ገንዘብ ልኬ ምግብ ውስጥ ራሱ ቆይ አንዴ ውስጥ ራሱ ምግብ እንዲበላ ምክንያቱም በኦሮሞዎቹ እንዳይሞት ተደብድቦ ነበር በጣም እንዳይሞት ምናምን ብዬ ምግብ አንዳንድ ጊዜ ውስጥ ያለው ምግብ ስለማይመች በቃ እየገዛሽ ስጩ ከቻልሽ አሁንም ቢሆን ንገሪኝ ስላት ሸሚዟት እህቱ ሌሎቹ እየረዱ ነው ታዩ ምናምን ትለኛለች ብዙ ጊዜ ከድር በጣም ተደብድቦ ነበር እዛ እስር ቤት እና እኔ እኮ የሚገርመኝ የሚደውሉት ነገር እኮ ነው ትላልቅ ሰዎች እኮ ነን ይወዳ በአንዴ ከድርን ጠይቀዋ የዛኔ ሌባ ከሆነ የዛኔ አንድ ላይ ለምን ቁጭ ብለው ለአማራ ሰሩ እንዴት ከዱን አንዴ ቆይ ልጨርስ እኔ ይወዳ ከድር ተደብድቦ ነበርና እህቱ ነግራኝ
አንድ ጊዜ እንደውም በጣም ደክሞ ነበር። በግሩፕ ነው ደብድበውት ኦሮሞዎቹ ማለት ነው። ይሄንን ሚዲያ ላይ አልተወራም። ያው እዚህ ሚዲያ ላይ ግልጽ በቪዲዮ ይታይ ስለነበረ እዛ ሲገባ አወቁት። 2 ጊዜ ነው ሆስፒታል የገባው ከድር እዛ ሳውዲ ማለት ነው። ይሄ ሁሉ ዋጋ የከፈለው ለአማራ ነው። እና እኔ አንዳንድ ጊዜ አማራው በምላስ እንጂ በግልጽ ለህዝቡ የሚታገልን አይደግፍም። አማራው ከድር ለአማራ ህዝብ ዋጋ ከፍሏል። አገር ቤት ሲገባ ግን ሁሉም ዞር ብሎ አላየውም። አሁን አውቀው ሊያስበሉት ብልጽግና ምናምን እያሉ ያሳድዱታል። ወደዳችሁም ጠላችሁም እኔ ጆከር እኔን ለማሳደድ እኔን ስሜን ሲያጠፋ እኔን ይቺ ሊዝቢያን እያሉ ከጃፒ ጋር ሆነው ሲሳደቡ አላህ እኔ ልቤ ንጹህ ስለሆነ እውነቱን አውጥቶታል። ከድር ግን እኔ ጋር ኮንታክት የሚባል የለውም። አውርቼውም አላቅም። በቃ እውነቱን አኩርፌዋለሁ። ወደ ውጭ እንዲወጣ ልረዳው ፈልጌ ነበር። ኦሮሞቹ እስር ቤትን ስለጎዱት እዛም ሀገር ቤት ሲገባ ይጎዱታል ብዬ ዝም ብለሽ ለማንም እንዳታወሪ፣ ሀገር ከገባ በኋላ ወደ ውጭ እንዲወጣ እናደርጋለን ካላወቁት ፂሙን ያሳድግ ሲገባ ኤርፖርት እንደዚህ ያድርግ እያል እህቱ ጀሚላ መታ መናገር ትችላለች እንዳይጎዱት ማለት ነው። አሁን ግን እዚህ ሌላው ቁማር አማራ ያልሆነ ሰው በአፉ ብቻ አማራ ስላለ ከድርን እንደ ብልጽግና እየተደረገ ይሰደባል። እኔ ከድርን አኩርፌዋለሁ፣ ግን በጣም ያሳዝነኛል ማለት ነው። ዝም ብዬ ሳየው በቃ በጣም ከስቷል ምናምን። ድሮም እዚህም እያለ ከስቷል፣ ግን አሁን በጣም ከሰውነት ተራ ወጥቷልና በጣም ያሳዝነኛል። አሁን ደግሞ የቴምር ማነው የጆከር ኢንፎርሜሽን ከድር ነው የሰጣት እየተባለ እንትን ስላሉት ዛሬ ከታች ቤቱን ከፍቶ የጃፒ አንተ ብልጽግና እያለ ስለሚሰድበው የጃፒን ፎቶ ዘቅዝቆ አየሁትና ገስት ላይ ዝም ብዬ ከታቹኝ እያየሁኝ ማውራት ተጀመረ። እኔን ያንተን ኢንፎርሜሽን የጆከርን ኢንፎርሜሽን ከድር ነው የሰጣት እየተባልክ ነው ምናምን እያልኩ ጻፍኩለት። ጽፌ አላቅም ቤቱ ራሱ ገብቼ ማለት ነው ለመጀመሪያ ጊዜ በኮሜንት። ከዛ እሱም ጃፒ ስለሰደበው ፎቶውን ዘቅዝቆ እያወራ ነበር። መጨረሻ ላይ ያስገባኝና እኔ ላጸዳልክ እፈልጋለሁ ማለት ሰው መረዳት አለበት ከአንተ ኢንፎርሜሽን ምንም እንዳልተቀበልኩ። ብቀበል እኮ ስሙን በስትክክል አውቀው ነበር። ከድር ኢንፎርሜሽን ቢሰጠኝ ስሙን በስትክክል እናገር ነበር። ገብቶሃል? ከድር እንዳልሰጠኝ የሚታወቀው ኑረድን እያልኩ ነበር። እሱን ለማስወጣት ጆከርን ለመርዳት ቅድምም ስንሰማ ነበር አለ ጆከርን ለመርዳት በዛ ደረጃ ስትሄጅ የነበረ አሁን ደግሞ ተጣልታችሁ የልጆቹና የሚስቱ ፎቶ ነው ብለሽ ለጥፈሽ ከሱን በጣም በቃ እየሄድሽ ነው አይደል እንዴ? አዎ ምን አይደል እንዴ? አዎ ምን እሱ በሄደ ልክ እስኪ አንተ ሴት ልጅ ነኝ ስታስበው አሜሪካን ሀገር ሰው ገድዬ ከኢትዮጵያ ከወጣው አሜሪካን ሀገር እንዴ ነው መኖር የምችለው? በኢንተርፖል እኮ ተይዤ ወደ ኢትዮጵያ እመለሳለሁ አይደል እንዴ? ሰው ገላለች እያለ ስሜን ሲያጠፋ በውሸት ሲዋሽ መማርን እኮ አስገድላታለሁ ብላ ነግራኛለች። ጎንደር ልጆች ጋር ያጣላኝ ማለት ነው። አብዱ አንድ አማራን አሜሪካ ወስዳለሁ ብላ ፓስፖርቱንና ሁሉ ነገሩን ወስዳ ጎንደርን እንዲሳደብ አደረገችው። አየክ እዚህ በሚዲያ ላይ ባለው የፖለቲካ ሰጣ ገባ የጎንደር ልጆች እንደምጠላ አድርጎ ድራማ ሲሰራ ማለት ነው። ይሄ የአማራ ልጅ በተለይ የወሎ ልጆች ይሄን ድራማ አይችሉበትም። ትግሬ መሆኑ የሚያስታውቀው ተንኮሉ ጥም ያደርግብሃል። እኔ እውነቱን አማራ እንዳቀፈልጋለሁ አንድ ነገር ይኸውልህ፣ አማራ በተለይ የቤት አማራ ልጆች እንደዚህ አይነት ብልጠት የለንም። ጆከር በጣም ብልጥ ነው። ትግሬዎች ብልጦች ናቸው። በጣም ብልጥ ነው። የሚሰራውን ሴራ ያውቃል። ተቀባይነት አገኘው ብሎ እኔን ሲቀጠቅጥና ሲያሰድበኝ አላህ አጋለጠው። አላህ ነው ያጋለጠው። የፈጠረኛ አምላክ አጋለጠው ጆከርን። እንኳንም ትግሬ መሆኑ ታወቀ። እኔ ሌላ ምንም ማለት አልፈልግም። እኔ ፎቶውን ነገ ፎቶውን ልለጥፍ ነበር እኔ። ምክንያቱም ዛሬ አይተው ከሆነ ቤቱን ከፍቶ አንተም ቁጭ ብለህ እዛው ገስት ላይ የቴምር ቤት እያለ የሆነ ቆሻሻ ነገር እስኪ ገለጥ አልጉ የወንድ ዕቃ አይጠፋም እየተባለ ሴት ልጅ እየተንቋሸሽኩኝ በዛ ልክ እኔ ቤት አይደለም በጣም ቆሻሻ። እሱን ማን ቪዲዮን እኔ ቤቴን ይኸውልህ አድሬሱ ትክክለኛ የኔ ቤት ነው። 2 ቤት አለኝ። 2 ቤት አድሬስ የኔ ነው፣ ግን ውስጡ ከየት እንዳመጣው አላውቅም። እኔ እሰጥሃለሁ ይወዳል። አሁን ጎግል አድርገህ ላይቭ ላይ የ4000 ሰው ባለበት ሁለቱንም ቤቴን እኔ 2800 አከራይቼዋለሁ። አንዱን ቤቴን እንደው 100 ምናምን ሻውጥቼ ያንን እሱ ሲያሳይ የነበረውን አሮጌውን
ከመግዛቴ በፊት የነበረውን ጎግል ላይ ነው ሲያሳይ የነበረው። ውስጡ ግን የኔ አይደለም። ውስጡ ራሱ ስገዛው እንደዛ አይደለም። አሁን ማየት ትችላለህ። ጽድት ያለ ቤት ነው ያለኝ። እሱ ግን ስሜን ለማጥፋትና ለማሸማቀቅ የቴምር ቤት እያለ ቆሻሻ ፓንቷኒውት እያለ ቆሻሻ ነገር ነበር። ለአንድ ለሴት ልጅ በዚህ አይገባም። ተምር ያወቅሽው ከድር ፕሊዝ ተምር ያወቅሽው ትግሬ መሆኑን ወይም ደግሞ የሰማሽው ልክ ከኛ ጋር እኩል ነው የሰማሽው። አሁን የሰማሽው አሁን አይደለም። ኖ ስንት ጊዜ ሆነሽ ከሰማሽ? ኖ ከ3 ቀን በፊት እኔ ጋር ከ3 ቀን በፊት ከዛ ነው እቤቴ ገብተህ አሁን ገብታችሁ ማየት ትችላላችሁ። ጆከር ሌባው ምናምን ገጥበናል ልጅ ቤታየም ከ2 ዓመት በፊት ሲጣሉ ፎቶውን ለጥፋ ስትሳደብ ነበር አይደል እንዴ? እኔ ደግሞ ከድር ከመታሰሩ በፊት ተልኮልኛል ሴም ቲንግ ማለት ነው። ገዛን ጊዜ ጆከር የኔና ሚስትና ልጆች ፎቶ ዘግዝቆ ሲሳደብ የኔ ላኩልኝና ይሄ ነው ያለበት አሉ። እኔ ግን እንደዛ ነገር አላሰብኩም። አሁን ጥያቄው መሰለህ ከድር እሷ ዳለቻ ጋር እየተነጋገሩ ነው። እመን ዳለቻ ጋር ጸቤላ ከድርን ጠይቀው ወላ እኔ ልጠይቀው። አንዴ ተምር ጦርነት ላይ ነው ያለሽው። በጣም እሱም ብዙ ነገር እያለ ነው በጣም ስለዚህ አንቺ አሁን ብታደርጊ አንደርስታንድ አደርጋለሁ። አሁን ካወቅሽ በ3 ቀን ካወቅሽ ማለት ነው። መጀመሪያ ግን አውቀሽ ቢሆን ትግሬ እንደሆነ አውቀሽ ቢሆን ወይም ደግሞ የሚባለው አውቀሽ ከሆን ብታደርጊ አንቺን ነበር የምጠራጠረው። በቃ ለማጥመድ ምን አሁን እኔ ጥያቄ ለከድር ነው። ከድር ብሔርተኛ ነው ስናስታውስ፣ አሁን አይደለም ስናስታውስ። ከድር በጣም ይሳደብ ነበር፣ ብዙ ይረዳ ነበር። በአማራ ነገር ያደረገውን ሁላችንም እናውቃለን አይደል እንዴ? የኔ ጥያቄ ጆከር በቃ ወንድምህ እንደሆነ ነው የምናውቀው። የዛን ጊዜ የምታውቅ ከሆነ አንተ በአባቱ ትግሬ እንደሆነ የምታውቅ ከሆነ ኢቭን ዶ በአባቱ ትግሬ ቢሆን ያራመደው ለምንድን ነው ላይክ አሁን እኛ ስታሳዱ ነበር ኢትዮጵያን ስለሆነ አማራ ሙሉ በእናትም በአባቱ ነን። ዋይ በዛን ጊዜ ለምንድን ነው ያላጋለጥከው? ወይስ ዛሬ ለምን ለማጋለጥ? አዳምጠኝ። ዛሬ ማለት እኔ ከእስር ከወጣሁን እድንክ 6 ወር ምናምን እኔ ከእስር ከወጣሁ በኋላ የሚካሄደው ነገር በሙሉ በጣም ማስጠሊና የተለያየ አጀንዳ እየመጣ በየቦታው ስለ ህዝብ ድምፅ የሚሆን እውነት ስለ አማራነት ፌር የሆነ ትግል የለም። እኛ በነበርንበት ሰዓት ላይ እኔ ይህን ሰራሁ አለ በነበረው ማህበረሰብ ማንቃት ስራ ላይ ማለት ምክንያቱም መሰዳደብ ምናምን አይደለም። ትልልቅ የአማራ ምሁራን ቤት የመጥተው ሲወያዩ የነበር ጠላይም ታውቃለህ መላ አማራ ያን እየሰራን እርዳታም ሲሆን እርዳታ ነው። አሁን ላይ ግን የተለያየ አጀንዳ አንዴም ሷ ተያዘ፣ አንዴ እንትኗ ተያዘ፣ አንዴ እንትኗ ተያዘ። ዝባዝንኪ የኛ ሰዎች ባሱ ጭራሽ ጠላቶቻችን የሚያመጡትን አጀንዳ ተቀብሎ ማራገብ አይነት ነገር ተው። እንደዚህ አይነት ነገር ከዚህ በፊት እስኪ አቁሙና በውስጥ ማላወራው ሰው የለኝ። ዝም በል አንተ ከሀገር ወጥተሃል ብልጽግና ሆናል አይነት ፉገር አይነት ነገር የለም። አዎ ብልጽግና ነኝ ብያለሁ ባለፈው። አዎ ብልጽግና ነኝ። ኢትዮጵያ ነው ብልጽግና መንግስት እየተመራው ነው ያለሁት። ፓርቲውን ልደግፍም አልደግፍም አረንኬር ውስጤን ማቀው እኔ ነኝ። ምን እንደምሰራ ምንም አታውቅም። ኢትዮጵያ ውስጥ ነኝ የትም ቦታ ተቀምጠ እዛ አንድ ኦሮሞ ይሳደብ ከአንድ ትግሬ ይሳደብ እኔ ራሴ አውጥቼ እንደገና ሌላ ዓለም ውስጥ መግባት አልፈልግም። አስበላሃለሁ ይለኛል እኮ አልኩ ጆከር። ከዚህ በፊትም እኮ ተጻጽፈናል። ብዙ ተጨማላለ ገና ከስር እንደወጣው ይሄ ሶሻል ሚዲያ በጣም ተጨማለለ። ከደር አንዴ ልጠይቅህ ያኔ አትለፈው ይሄን ነገር ከድር ለምን እኔ ስለማከብር ነው ይሄን ነገር በደንብ እየጠየኩ ያለው። እየሰማኸኝ ነው? እኔ ማከብርሃለሁ። ለሱ ሌላ አይደለም የዛኔ እሱ ትግሬ እንደነበረ ካወቅ ለምን ለኛ እንዴት ተደብቀናለን እያልኩ ያለው። በእናቱ አዎ አማራ ነው የሚታገለው፣ ስለ አማራ ህዝብ ነው። ይጮሃል፣ ምን ይላል፣ ይሳደባል። የአማራ ህዝብ አንገቱን እንዳይደፋ ማንም ሲያስወር እንዴ ማን ነበረ? እሱ እኮ ስራ አልሰራም እያልኩ አይደለም። አዎ ቆማጥ አማራ ሰፋሪ ምናምን ዝባዝንኪ ሲሳደቡ ሄዶ ይሳደባል። ረግጦ ይጅራች አንገታቸውን ቀጥ እንዲያደርጉ ያደርጋል። አልሰራም አለ። ምን ያሁን እሱ ይሄን አልሰራም ብዬ ዋጋ እየነሳሁት አይደለም። አዎ በአባቱ ግን ትግሬ ነው አልኩ። ለማይ ኦሮሞ ነው እኮ አለኝ። እኔ ኦሮሞ ነው ጋላነ ብልጽግና ነው አንተ ኦሮሞ ነው። እኔ ደግሞ ጥቅጥቅ ያልኩ አዳም ልጨርስ።
ከድር እሸቱ ይመር አራጋው አም ወሎ ለዛውም ያገሩ ያውቃል። እናት ያለሚቱ እጅጉ በደንብ ያውቃል። የሱንም ዝባዝንኪ ደግሞ አውቃለሁ። አማራ ባልሆን እንዲህ በቪዲዮ አልወጣልክም። እውነተኛ አማራ ስለሆንኩ በቪዲዮ ወጥቼ ማንንም ስሳደብ ፊት ለፊት መንግስትን ስጋፈጥ ነበር። እየሰማኸኝ አማራ ስለሆንኩ እሱ ስላለ ኦሮሞ ነህ አለኝ፣ ብልጽግና አለኝ። ማንም የታውቃል። በሰሜኑ ጦርነት የትኛው ፋኖ ነበር? እስኪ ንገሩ። የአማራ ልዩ ኃይል በነበረበት ሰዓት ምስራቅ አማራ ፋኖ ሲመሰረት ማን ነው ገንዘብ ሰፖርት ሲያደርግ ነበር? ማን ነው በአራቱም አቅጣጫ ፋኖ ሲደራጅ ሲሰራ ነበር? ጆከር ነው ወይንስ ጆከር? ዮዳብ ይሄ የወሎ መብረቅ የሚባለውን ብያይን አውጣው። ምንም አይመለከተውም ስለ አማራ። ይሄ የአማራዎች ጉዳይ ነው። አውጣው በእናትህ። ቆይ ከድር ቴንክ ዩ። ስለምንም ነገር እኔ ይሄን ሰራሁ ልላችሁ አልችልም። ይሄን ሰራሁ ልል አልችልም። አንዳችም የሰራሁት ነገር የለም። ማንም እንዲያመሰግነኝ አልፈልግም። የታገልኩት ለኔና ለኔ ለራሴ ለቤተሰቦቼ ስለ ራሴ ነገ አንገቴ መድፋት ስለሌለብኝ ስታገል ይኖርኩ። አጭሩን ኪሴን ለማካበትማ ቢሆን እኮ ያን ሁሉ አመት እኮ እኔ ማንንም እያስደሰትኩ ጌም 24 ሰዓት መጫወት የቻልኩ እኮ 10 ሰዓት ሙሉ እኮ ውይይት ነበር ቤቴ። ታብታብ አይል ጌም ስጫወት አሉ 5 ደቂቃ ነው ጌም ብጫወት። ጌም ተጫውቼም ደግሞ ያውቃሉ ከሀ እስከ ፐ ምን እንደማርግ ያን ገንዘብ አይደለም ከደሞዝ 1300 የአሜሪካን ዶላር ነበር ደሞዝ ይወዳው ሳውዲ እያለ ከዛ እንኳን ቆርጬ ዋይፋይ ከፍዬ ረዳ ነበር። አልহামዱሊላህ ምንም አልጎደለብኝም። ለመንካል አልለመንኩ። ገንዘብ እንኳን እስር ቤት እያለሁ ከድር ገንዘብ ያስፈልገዋል እየተባለ ገንዘብን ሰብስብልህ እያሉ ስደውልላችሁ ጫለ አልፈልግም። ወንድሞቻችሁን ወርዱ፣ ይልቅ ትግሉን አስቀጥሉት፣ እርስ በርስ አትባሉ ስለነበር የሉባ አባናት ወላሂ ለአዚ በሞተችው ተነማ 5 ሳንቲም ማንንም አስልቻለሁ። የራሴ ገንዘብ ነበር $8000 ያስቀመጥኩት ለክፉ ቀን። ያን ገንዘብ ነው በህይወት ለወጣ የቻልኩበት ምክንያት። አሁን እውነት አላህ ነው ደግሞ እውነታዬን የሚያስወጣኝ። የልቤ ንጽህና በህይወት እንድተርፍ አደረገኝ። እውነታው ይሄ ነው። ገባህ? አንዴ ተምር አውራሽ አንቺ ረጅም ሰዓት ይወዳብ እና ነው ታወራለህ። አሁን እኮ አንዴ ይቃቁ ይወዳብ ከድር እኮ ጌም እየተጫወተ ወላሂ ጌም እየተጫወተ እሱ እኮ ወደ ኪሳቸው ሰዎች ሲከቱ እሱ እኮ ለአማራ ለተቸገሩት ነበር የሚረዳው። አንድ ጊዜ አስታውሳለሁ 1 ምናምን ብር ሰብስቦ ያንን ብር እንዳለ ለተቸገሩት ነው የረዳው፣ ወሎ በአራቱም አካባቢ ማለት ነው። በዚህ ልክ ግን ፌር አይደለም። ከድር ማንኛውም ይኸውልሽ አሁን ምስክር እየሆንኩ አንዴ ይሄ ኮሚዲያ ላይ አማራ እኮ ታውቃለህ አይደለ? የሚሰራለትን የሚሞትለትን አይደለም እኮ ታውቃለህ። አንዴ ታውራ ተጨርሳ፣ አንዴ ታውራ ሌሎቻችሁ አንዴ ተጨርሳ። ጆከርም እኮ ናና ግባ አውራ ብሏል። በሰላም ሳይሳደብ እንደ ከድር እኮ ማውራት ይችላል። መጡ ስሜት ይልክ አንዳንድ ጊዜ አማራው የሞተለትንና ዋጋ የከፈለለትን ነው እያንቋሸሸ ከድርን ስትሰድቡት እናንተ እፈሩ ነው የምላችሁ። እኔ በጣም ይሰማኛል ስለ ከድር ዋጋ ከፍሏል። ማንንም እኔ ሜቢ የአማራ ትግል ላይ ተሰድቤ ብር ሰጥቼ ሊሆን ይችላል። ከድር ግን ጆሮ ሁሉ ደም እየደማ ተደብድቧል። እዚህ ባረገው ትግል ማለት ነው። እኔ ከድርና ጆከር ለማያያዝ አይደለም፣ ትክክል አይደለም፣ ፌር አይደላችሁ። ምስክርነት ቃል ማንም የሚያውቅ የለም። እኔና እኔን የምናውቀው ተይውማ። ቆይ አሁን እኔ ማለት ነው ይኸውልህ፣ እኔ አንድ ነገር የማውቀው ልንገርህ። ከድርና ጆከር በደንብ ይተዋወቃሉ። የከድር እህቱ ከጆከር ከትልቅ ወንድሙ ልጅ ወልዳለች። አማሽ ናቸው። እባክሽ ሌላ ታሪክ ውስጥ አትግቢ አንቺ ሴትዮ። ችግር አለ እውነቱ ምን የሰፈር ልጅ ምናምን ትላለች። አማሽ ናቸው። ዝም ብለና ሌላ ነገር ውስጥ ቆይ እንዴ ከድር ይሄ ነገር ሌላ ሴራ እንደሰራ እንዴ ሌላ እንደ ሴራ እንደሰራ ተከፍሮት እንደሆነ እያደረጋችሁ የውሸት ስም ቆይ አንዴ ከድር በዚህ ልክ እንዲወራ እየፈለክ ነው? አንዴ ጋይ እናታችሁ ለምን ነው ግናተ ሆና አረጋጉ ጋይ ቆይ እንዴ እውነቱ መውጣት አለበት። ኖ ብልጽግና ነው ከድር ብልጽግና ልኮት ነው እያላችሁ ከድር ለመቀጥቀጥ ወደኋላ አትበሉ። አንዴ ሚስተር በናና ቆይ አንዴ ፕሊዝ
ጋይስ እኔ በጣም እየተሳቀባችሁ ሲመልሰክበታለሁ ጉዳዩ አንደኛ የፈለገውን ይበል። አንደኛ የአማራ ትግል እንደዚህ ድብብቅ ስለሚሆንና ላይክ አንዳንድ ጊዜ የደደብ አራዳ ነው የምትጫወቱት። ባደወይ ጠላቶች በደንብ ያውቃሉ። እናንተ ምንም እየደበቃችሁ አይደለም። አሁን የምትናገሩት ከ3 ዓመት በፊት ከ4 ዓመት ስለ ጆከርም ስለምናምን ሲነገር ንጉስ ጥያቄ ስጠይቅ ጥያቄ ልጨርስ። ቆይ ባናና ሚውት ትጨርስና ታወራለህ። ታምር ብዙ ደቂቃ ሰጥሻለሁ እኮ እኔ ስለ ከድር አንድ ነገር ብቻ ጥያቄውን ተቀበይና አንድ ጥያቄ ብቻ ጥያቄ ነው። ይቅርታ እንግዲህ ሁላችንም የሶሻል ሚዲያው አማራ ኦሮሞና ትግሬ ሆኖ አልቋል። እንግዲህ ፈጣሪ የተረፈውን እግዚአብሔር እንግዲህ ያኔ ጥያቄ ወይዘሮ ተምር አዶን ነው ያገባሽ ትችላለች አላውቅም። እንግዲህ ችግር የለውም በግማሽም በሙሉም ትግሬ መሆን አንድ ሴት እህቴ ብላ ወደ አሜሪካ ያመጣቻት ትግሬ ያለች እና እንዴት ነው ይሄንን በዛው ገለጻ ብታረገው ጥያቄውን ተመልስ። ኦኬ ሚውት አድርግ። አሁን ከዚህ ጋር ተምር እንደዚህ ከዚህ ሲባልም ሰምቻለሁ። ቢሆንም አሜን ምንም ችግር የለውም። ግን ያው መልሽለት ወደ አሰብ። ኦኬ እኔ ቅድም የባናና ጥያቄ ተውና እኔ ቅድም ማለት ነው የከድርን ለምን እስከዛሬ እያወካ አላወጣህም ስትለው ስለነበር ማለት ነው ስለ ጆከር ያችን ጥያቄ ልመልስልክ ፈልጌ ነው። አማች ናቸው፣ ቤተሰብ ናቸው፣ ተዋልደዋል። መናገር አይፈልግም እንጂ ያውቃል ትግሬ መሆኑን። ግን እውነቱ አሁን ይሄ ስለ ከትልቅ እህቱ ወልዷል ብዬ የነገርኩክ እውነቱን መታወቅ አለበት። ለምን ትሸፋፍናለህ? በቃ ሸሚዝ ሆነው ዝም ያልከው እውነቱ ከትልቅ እህቱ የጆከር ወንድም ወልዷል፣ ቤተሰብ ናቸው። መናገር አይፈልግም። ዳስ ሪያሊቲ እንጂ መደበቅ ፈልጎ አይደለም። ከድር ለአማራ ክፉ ሆኖ ወይም መጥፎ ሆኖ የጆከር ማንነት አልደበቀም። መጥፎ ነገርም ሲያደርግ አያዩም። ለአማራ እያገዘ ሲሳደብ ነው ያየው። ስለዚህ ቤተሰብ ነው፣ ተዋልደዋል፣ አማች ናቸው። አጋፍጦ መናገር አይፈልግም። ዳስ ሪያሊቲ። እኔ ማን ነገረሽ? እኔ አውቃለሁኝ፣ በፊት ተነግሮኛል። ከድር ትግሬ ከድር አሁን ትግሬ መሆኑን አሁን ተናገረ። ግን ከድር ያልዋጣበት ምክንያት አማች ስለሆኑ ሸሚዞን ነው። ምክንያቱም ተዋልደዋል። ገብቶሃል? በዛ መልኩ ነው መረዳት ያለብን እንጂ ከድር ሌላ ሴራ ኑሮት ምናምን አሁን ቤተሰብ ከሆኑ ታዲያ ለምንድን ነው በዚህ ደረጃ መረጃ ከየት አመጣሽው ነው? ቆይ አይደለም ቆይ ትግራይ ከሆኑ የከድርን ቤተሰቦች ከአማራ ክልል እንዴት ተገናኙ? አሁን አማች ሆነሃል፣ አክስት ሆነሃል፣ ከየት አመጣሽው? ተምር ይሄን አውሪዋ፣ ይሄን በደንብ አውሪው። የጆከር ቤተሰቦች ትግራይ ከሆኑ የከድር ጋር እንዴት ተገናኙ? አንዴ አማራ ልጅ። እሺ ጥሩ አንዴ እኔ በደንብ አጠራዋለሁ። ታምር ከላስኳሽ አንቺ አማራ ነሽ በአባትሽም በእናትሽም? ጥርት ያልከው አማራ። ኦኬ ትግሬ እሷ አምጥተሻል እዚህ ትግሬ እህቴ ነው ብለሽ አምጥተሽ ትግሬ የሆነች ሴትዮ። ኧረ ተው ይሄ ይኸውልህ ውሸት ከሆነ በቃ ውሸት ነው ብለሽ ይሄ ዝም ብሎ እሱ ሊያወራ የፈለገው ስላለ ነው። አንድ ነገር ልንገርክ፣ ለትምህርት ስፖንሰር ሁኛት የተቀበልኳት የትግራይ ተወላጅ ልጅ ማስረጃ ማቅረብ ይችላል። ማስረጃ አመነች እኮ እሺ አይከካለ አመነች እኮ ማስረጃ አቀርባለሁ። አንዴ ታድርግ ተምር አንቺ ነሽ ሳቅሽ ፊት ለፊት የምትናገሪው። ስለዚህ እኔ ውሸት ሴራም ሰርቻ አላውቅም፣ ውሸትም ዋሽቻ አላውቅም። ይኸውልህ ተናግሬያለሁ በሚዲያ ተደጋጋሚ። የትግራይ ተወላጆች ሲያሳድዱኝ እናንተ ክፉዎች፣ እኔ እኮ ቤቴ አሁን የተቀበልኳት እኔ ቤት የምትኖር የትግራይ ተወላጅ አለች ብዬ ትግሬዎችን ተሳድቤያለሁ። እኔ በግልጽ ነው የተናገርኩት እኮ ብዬ ተናግሬያለሁ። በአንተ ቤትም ተናግሬያለሁ። ትግሬዎቹ ሲሰድቡኝ ደግሞ ሪያሊቲውን ነው ተቀበሊ ልጄን ብሎኝ ተቀብያታለሁ። የድሮ ጀምሮ ፍሬንድ የነበረ ሰው ነው። ትግሬና አማራ እኮ ተጋብቷል አይደል? እንኳን አይደለም እሱ ችግር የለውም። እሱ ችግር ታድርግ በእናትህ
ተንኮለኛ ማለት ቆይ አንድ ደቂቃ አስጠይቅ። አንዴ ልጨርስ ልጨርስ አንዴ ችግር እኮ የለውም። አሁን እኮ አይ በቪዲዮ ወጣ ለማለት ነው። ኦልሬዲ አሁን ፎቶ ተለቋል። በቪዲዮ አይደል እንደ ያለው ንጉስ ደግሞ አንተ ራሱ ትግሬ ነህ። እመነኝ የአማራ ህዝብ አንተን ራሱ ያወጣል። የአማራ ህዝብ ጦስ ያወጣል። አንድ ደቂቃ እዩዳ አንድ ደቂቃ አስጠይቅ። ባናና አንተ ራሱ ሰለሞን ብዙ ሰዓት ቆይቷል። አሁን ኦኬ ከድር ተረዳው። ምክንያቱም ያቅ ነበረ ቤተሰብ ከሆኑ ይህን ደግሞ ያው ጆከር ቢወላጅ ሳይሰድበው ሳይናደድ ስሜታዊ ሲሆን ተረጋግቶ ከከድር ጋር ቢያወሩ ትግሬ ቢሆንም እኮ ብዙ እኮ ፋኖ ትግል ላይ እኮ እነዘመነም እነስክንድርም እኮ ተናግረዋል። የተቀላቀሉ ብዙ አሉ። ምን ዋናው ስራቸው ለአማራ ይጠቅማል አይጠቅም የሚለውን ነገር ብናወራ ይሻላል እንጂ ያልተጋባ ያልተዋለደ የለም። ግን አንዳንድ ጊዜ ዩ ጋይዝ ኢቭን አማራ በእናቱ በአባቱ አማራ የሆነውን እንኳ ታሳድዳላችሁ፣ ግማሹ ናችሁ ማለት ነው። ያ ኔሬቲቭ መጥፋትና መቅረት አለበት። ቢኮዝ በትግሉ ውስጥም ራሱ ትናንትና የሶማሌ መሬት ላይ መጥቶ ከነ ዘመነ ካሴ ጋር ያለ ሰው መጥቶ አዋርቶናል፣ ነግሮናል። ብዙ ነገር ሊወጣ ብዙ ነገር አለ። አሁን ግን ይሄ ነገር የአማራ ትግል ሶሻል ሚዲያ ላይ ኦሮሞና ትግሬ ሆኖ እኛ ቀርተናል። እኛ በፈቃዳችን ገብተናል። ምንም ችግር የለም። ከድር አሁን ያ ነገር ትክክል ሁሉም ኦሮሞና ትግሬ ሆነ ስናወራ ያ ነገር ሰው ከድር እሷ የምትለው ኢንፎርሜሽን ትክክል ነው። ተመር የምትለው ምክንያቱም the only thing ሴንስ ሊሰጥ የሚችለው ጆከር ትግሬ በአባቱ እንደሆነ አውቀህ ዝም ካልክ ቤተሰብ ከሆናችሁ ኦፍ ኮርስ ቤተሰብ ማለት ቤተሰብ ነው። ነገርኩህ እኮ የሰራው ስህተት የለም። ስለ አማራ ህዝብ እየታገለ ነው። ቤተሰባዊነት ትስስር አለ። እሱ ሚስጥር ከየት እንዳመጣችሁ ማለት ግና ለእሷ ምን አሳወቃት? እሱ ሁለቱ ይደዋወላሉ ነው። ቅድም በቴሌግራም ሪከርድ እያሰሙ ነበር በኔ ቤት። መጀመሪያ ያለውን ሪከርድ አሰማኝ ስለው እምቢ አለ። አሰማ እያለችው ነበር እሷ። ተምር ከማን አገኘሽ? ያለውን ሪከርድ ብቻ አሰማ ስለው አንተ ዝም በል እሷ ልካህ ነው የመጣኸው አለኝ። እኔ በፍጹም ያናር ሚስጥር ከከድር ተቀበለች ምናምን እየተባለ ነው። ባለፈው ጆከርን እንትና ዳልቻን እየተሳደበ ከዚህ በፊት እሱና እኔ ስንመጣካ ዳልቻን እየተሳደበ አንተም ባናገኝ ይደዋወላሉ። ዳልቻ እነሱ አንተም ባናገኝ ከድር የሚባለው አገር ቤት ገብተን አንገቱን እንበጥሰዋለን፣ አደባባይ ላይ እንሰቅለዋለን ሲፎክር ያ ቪዲዮ ደረሰ። ቤተሰብ በጣም ተረበሸ፣ ተቸገረ። ከዛ ምን አደረኩኝ? በውስጥ ኢንቦክስ አደረኩኝ። ተው እባክህን ከማንም ጋር መጋተት አትሰዳደብ ከዚህ በኋላ በቃ አሁን እኮ ሌላ ነው ፖለቲካው። ያዝ ማህበረሰብን አንቃ፣ አትሰዳደብ ከማንም ጋር ጌምም ተጫወት፣ ችግር የለውም እንደፈለግ ሆነ ገንዘብ ቢዝነስንም ስራ። ሶ ስድቡም ምናምን ተው በቃ። እስኪ ከቻልክ ደግሞ ትዊተር ላይ ህዝቡ እንዲሄድ አድርግ። አሁን ቲክቶክ ተጨመላልቋል፣ እርስ በርስ እየተባላችሁ ነው። ኢንቦክስ አደረኩ፣ አልሰማኝም። ከዛ ቤት ገባው 3-4 ቪዲዮ ሲደጋገም ማለት ከዛ ገባው እንደዚህ አይነት ነገር አለ መቆም አለበት። ኑ ብሉት ምናምን ብዬ ቤቴም አይመጣም፣ ፎሎም አላረገኝም። ገባ አንተ ከአማራ ፖለቲካ ወጣሃል፣ እንደዚህ ወጣሃል፣ አያገባህም። እኔ የፈለኩ ሰው ጋር ያረጋግጣለሁ ምናምን ችግር የለውም። እኔ ወጥቻለሁ አማራ ፖለቲካ። አሁን እንደውም ብልጽግና ነው ኢትዮጵያ ነው ያለሁት አልኩት። ስለዚህ ከዚህ በኋላ ማንም ጋር እየተነካካ የአማራን ህዝብ አታሰድብ፣ እኛንም አገር ቤት ያሉን ሰዎች አታሳቅም። ከቻልክ ድምፅ መሆን ሀገር ቤት ያለው ምን አይነት ሁኔታ ውስጥ ታውቃለህ ማለት በዛ ተለያየን። ጆከር ጋር እሱ ዳልቻ ጋር ገብቶ ተነጋግሮ ያለው ቅድም ደግሞ ሪከርድ እየደረሰኝ ነው። ባዚ ብዙ ኦሮሞ ነው ምናምን እያለና ከስንት ወር በኋላ እኔ ዳልቻ ቤት በታሪክ አንድም ቀን ተገናኝተን አናውቅም። ድሮ የዛሬ 5 ዓመት ነው ገስ ላይ እንገናኛል፣ እናወራለን በሰላም። ከዛ ውጭ አንድም ቀን ተሰዳድበን አናውቅም። አንድም ቀን አናውቅም። ከዛ ዳልቻማ በአደባባይ ይሰሩ ነበር። ሳበኝ ገባው። ባለፈው የሆነ እንደዚህ አይነት ቪዲዮ አየሁ አልኩት። ገባ ዳልቻ ባለፈው አንተም ባናገኝክ ከድርን አደባባይ እንሰቅለዋለን አልከኝ። እኔ ለምን አድርጌ እኔ ምንም የሚያገናኝ ነገር የለም። ፖለቲካ ላይ ከወጣው ቆየ 2 ዓመት ነው። ሚስቴር አመካራቱ እስር ቤት ነው የኖርኩት። ጀስት ደግሞ ከዛም በፊት እስር ቤት እያለሁ ይቅርታ ጠይቄያለሁ። እነ ሙባረክ ደውዬ ድምፁ ሆኖ የኢትዮጵያ ሕዝብ አካችሁ አንድ ነው፣ እርስ በርስ እየተጣላን ነው። እስር ቤት ዓመት እየቆየን ነው። ብዙ የኦሮሞ ልጆች ጋር ስልክ ነበር ደውለን ማለት ድምፁ ነውና ይቅርታ ከዚህ በፊት ላጠፋው ጥፋት ደግሞ ስለምትሰርቡ ነው እንጂ ንጹህ ልብ አለኝ። ከማንም ጋር ሌላ ጥላቻ አለኝም። ገዢው ፓርቲ ጋር ነው ጥላቴ ነው። በፊት የምምላችሁ ይሄን መጥቶ ስለሚሳደቡ ነው የምንሰርባችሁና ይሶሪ ብያለሁ። ግን አሁንም የኔን ስም ባታነሳና እኔ
ከምንም ውጭ ስለሆንኩኝ ከነሱ ጋር እንትን ብትል መልካም ነው። ከዛ ውጭ እኔ አሁን የሚያስቀየምኩት ካለ ይቅርታ። ከአንተም ጋር የሚያገናኘኝ ነገር የለም፣ ተገናኝተንም አናውቅም። እና አንተ በዛ በተናገርከው ቃላት ግን ሌላም ሰው እንደ ጠላት ሊያየኝ ስለሚችል ስለዚህ እኔ አሁን ሀገር ቤት ነኝ ያለሁት፣ የራሴን ህይወት እየመራሁ ነው። ፖለቲካውን ለፖለቲከኞች ሰጥተናል። የአማራ መሪንን የሚሉም ከፊት መጥተዋል። እነሱ ጋር ተራገጥ ምናምን ብዬ ወጣሁ። ያችን ቪዲዮ ቆርጠው ልከውልታል መሰለኝ ያለው ነው ነገር አችን ደግሞ አሁን ከ15 ቀን ከ20 ቀን ነው ቢሆን ከረመዳን በፊት ማለት ነው። ከዛ ውጭ እኔ ተመርጋ ልገናኝ ማን ጋር ልገናኝ ከማንም ጋር ልገናኝበታል። እሱም ጋር ራሱ ተደዋውዬም አላውቅም፣ ተነጋግረንም አናውቅም። እንደው እንዴም የት ነህም ተባብለን አናውቅም። እንኳን ስቲል እንኳን ኢትዮጵያ ያለ ኢትዮጵያ ነበርኩ እኔ እስር ቤት እንደወጣሁኝ ከዛ በኋላ ከአንድ ወር ከምናምን በኋላ ነው የወጣው መሰለኝ። እና ራሱ ነው ለማይነት ምናምን ብሎ ሌላ ሚስጥር ውስጥ ገባ። እኔም አወጣሁለት። ያን ሚስጥር ላወጣ የተገደድኩት ደግሞ በሱ ነው፣ በማንም አይደለም። የፈለጋችሁትን አድርጉ አልኳችሁ። እናንተ ብቻ ጠላቶች ምናምን ኮሜንታችሁ ሰሩ። ጆከርም ብዙ ርቀት ይሄዳል፣ እኔን ሊያስገድድ ይችላል። እኔ አንዳች ነገር ቢሆን ደግሞ ከጆከር ራስ አልወርድም። መላ የአማራ ሕዝብ ይህን ደግሞ ሊያውቅ ይገባል። እናት አባትህን ነው የሚለው፣ ይሄድ የፈለገውን ያስደርጋቸው። አቅመ ደካማ እናትና አባቴ አንዳች ነገር ቢሆኑ ደግሞ እኔ ከሱ ራስ አልወርድም ነው የምላችሁ እንጂ እኔ ከማንም ጋር መለፋለፍ አስመስዬ መሄድ አልችልም። እውነታን ህዝብ ማወቅ መቻል አለበት በሚለው ነው ገባ የሄድኩትና እውነታው ይሄ ነው። አጀንዳ በየቦታው ማንም ቤት እያንቦጫረቀ ሲያምታታ የሚውለው እሱ ነው። እንደውም አጀንዳ እያራዘመ እንዲ ማን እየተሰዳደበ ዝም ብሎ በቃ ሚዲያውን የመጨረሻ የሚያስጠላ ነገር ያደረገው እሱ ነው። እንደውም እነንተና እንኳን አማራዎች ተሻሉ እኮ አሁን እነሱ ትንሽ እንደው ስለ ህዝብ ድምጽ ይሆናሉ፣ ያባሉንም ያናክሱንም። እንደነሱ እንደዚህ ነክሰን የያዝናቸው ሰዎች አልነበረም። ዋና አማራዎች ታስታውሱ ከሆነ እየረፍ ታስታውሳል። ገና ሲመጡ እና አፄ ዘርዓ ያዕቆብ እና አማራ ኪላ ሲመጡ አሁንም እያባሉ ነው። እንደውም እነሱ እያባሉ ነው። እነሱ ተሻሉ። እንደው ህዝብ በድሮን እያለቀ ነው። ምስኪን አዳምጥ ላውራበት አንዴ ላውራለን። እነሱ እንኳን ትንሽ ምንም ይሁንም ትግሬ የሚሆንም ኦሮሞ የሚሆንም ወላይታ የሚሆንም ዋቴቨር ስለ ህዝብ ድምጽ ይሆናሉ። ሲሪየስ የምሬ ነው የምላችሁ። ስለሚበደለው ህዝብ ያወራሉ። አስመስለውም ሌላ ፖለቲካ የሚስሩ እርስ በርስም ያባሉ ከጀርባ እንኳን ቢያንስ አንድ ሰዓት እንኳን ቁጭ ብለው ለአማራ ህዝብ ፖለቲካ የሚሰሩትን ሰዎች ቀልብሰው ሌላ አጀንዳ ሰጥተው ሲያነታርኳቸው ነው። እንዲህ ነበር ድሮ የምናደርገው። አሁን የለም እኮ የአማራነት ዋህልክ ያ አጀንዳ ሰጭ ነበርን እኮ አጀንዳ ሁነን ስለኛ ሲያወሩ። አሁን እኮ አጀንዳ ተቀባዮች በጠቅላላ የአማራ ታገኘኝ የሚል ቁጭ ብሎ የመጣ አካል ማለት የምሬን ነው። እኔ አሁን የተናገራችሁት ንግግር ልወጣ ስለሆነ ይቀጥታ አንድ ደቂቃ ለምን ሶልዬ ቆይ አንዴ። እኔ አሁን እዚህ ጋር ማስተላለፍ የምፈልገው አጠር ያለ መልዕክት አለ። ንጉሱ ይሄዳ እንደምታውቀው ወንድም ከድር በነገራችን ላይ በመፈታቱ እኔ የምወደው ልጅ ነበር። እንዳጋጣሚ ብዙ አያውቀኝም። ታስሮ ሲመጣ ጆከር ላይ ተያዘ ተብሎ የጎንደር ልጆች ነው ያስያዙት ተብለው የነ መማር ቤተሰቦች ተዘቅዝቀው ሲሰደው የነ ኪሩቤል ቤተሰቦች ከነ ልጆቻቸው ተዘቅዝቀው ሲሰደው እነ ኪሩቤል ሲሰደው የጎንደር ህዝብ ሲዋረድ ከድርንም ያስያዘው ጎንደሬዎች ናቸው ተብለው ይሄን ሁሉ መከራ ስናሳልፍ ቆይ ወንድም ያን አጀንዳ ያስነሳው ማን ነበር? ባናና ቆይ አንዴ ያን አጀንዳ ያስነሳው ማን አካል ነው? ቆይ አንዴ አንድ ወንድም ወንደሰን ይታያል። እዚህ ጋር ሚጥሚጣ ትግሬ ናት 100% አውቃለሁ። እዚህ ጋር ሚኪ ዳላስ የሚኖረው ትግሬ ነው እናውቃለን። አቡ ፋኖ ኦሮሞ ነው። ይጋይስ ነው ዳን እንደዚህ ሰዎች በመረጃ ላይ ቪዲዮ አለኝ። ጆከር እንዲያውም የሆነ ቦታ ገብታ ምን መሰላችሁ ይሄ ነገር ዛሬ ይጠፋል፣ ይጋለጣሉ። አንዴ ሚውት አድርግ። ይኸውላችሁ እዚህ እንድታውቁልን የምንፈልገው ነገር እንግዲህ ህዝቡ በሙሉ ትግሬና ኦሮሞ ሆኗል። ችግር የለው፣ ተገለባብጧል ነገሩ። የተረፍነው እንተርፋለን፣ የቀጠላችሁ ትቀጥላላችሁ። እኔ አሁን እዚህ ጋር እኔ ከብዬ ለመውቀስ አይደለም። ወንደሰን የሚባል ብአዴን ወደ ብአዴን ጆከርን አስያዙ ብሎ የጎንደር ማህበረሰብ እንደ ማህበረሰብ ሲሰደብ እነ መማር የተከበሩ እናታቸው እንግዲህ መማር ተሰደበሽ ችግር የለው እናታቸው ተገልብጣል። መነኩሴዎቹ እናቶች፣ የኪሩቤል አያት፣ ህፃኖች
ኪሩቤል ልጆቹን ሰዶም ያደርጋል እየተባለ ህፃናቶች እንደዛ ተዘቅዝቀው ሲሰደቡ የጎንደር ማህበረሰብ እንደ ማህበረሰብ ሲሰደብ ትግሬ ዲቃላ እየተባለ ይሄን ሁሉ አልፈን እዚህ ደርሰናል። ይሄ አሁን እናንተ ስታስቡት ቀላል ሊመስላችሁ ይችላል። ለኪሩቤል ግን ይሄ ቀላል አይደለም። ለመማር ይሄ ቀላል ኪሩቤል ትልቅ ስራ ሲሰራ የነበረ ልጅ ማለት ነው። ቆይ የአማራን ትግል ትልቁን ስራ ሲሰራ የነበረ አንዴ ልጨርስ። በጠቅላላ የለም እኮ አሁን አማራ ትግል ላይ እኮ አሉ የሚባሉ ቁንጮች ተባረዋል። በዘር እያብላሉ እየተሳደቡ እያዋረዱ አንዴ ቆይ ጆከርን የሚጫወትበት ወንዶሰን ነው። ጆከር 4 ዓመት ስናውቅ ለመሰለ አንዳንዶቻችሁ የግል ጥላችን ስላለ አይ ኖ ለመሰለ አትሊስት 4 ዓመት ጆከርን ስናውቀው አንድ ቀን ጎጠኝነት ነው አያውቅም። ኖ እኔ አሁን ጆከርን እየተናገርኩ አይደለም። እኔ አይ ኖ ግን ወንዶሰን ታውቃለህ ልም ያለ ጎጠኛ ነው በአድን ነው እና አንዴ ንጉስ ይደማ አንዴ ሁለት ከዛ ቶሎ እንትን ታምራጅ ማህበረሰባችን ሲዋረድ የቤት አማራ ልጆችን አስነስተው በጎንደር ልጆች ላይ ሲያሰድቡ እኛ ግን በትዕግስት ነው ያለፈው። ማን እንደሚነዳቸው ስለምናውቅ እነሱ ስሜታዊ ሆነው ወንድሞቻችን ያስያዙብን ብለው ሊሆን ይችላል። ችግር የለውም መስሏቸው ነው። ይሄ ጊዜ ያልፍና እውነቱ ይመጣል ብለን አንድ ሰው ሳንናገር አሳልፈን አንገታችን ደፍተን እንደ ማህበረሰብ እዚህ የተዋረድን የጎንደር ልጆች እንዳናይ ተብለን ያን ሁሉ መከራ አይተን የህፃናት ልጆች ሁሉ እነ ኪሩቤል እነ መማር እናቶች አያቶች የኪሩቤል አያቱ ተዘቅዝቀው ተሰድበዋል። ልጆቹ ተሰድበዋል። ይሄ ሁሉ ማዕት ሲያስወርዱብን የነበረው እነ ወንደሰን ባዲ ነው። ያን ሁሉ መጥቶ ግን ጆከር መጨረሻ ላይ አላስያዙኝም ብሎ ተናግሯል። ለዚህ ክሬዲት ሰጥቷል ጆከር። እሱ ብቻ ሳይሆን ጆከር በዛ ውስጥ አንድ ቀን እንኳን በጎጠኝነት ገብቶ እንዲያውም እኔና ጆከር እየገባን ጎጠኝነትን ለማጥፋት እንታገል ነበር። አሁን ምን መሰለህ እኔ ጆከርን ሰፕሬት እናድርገው። ከኋላ ሰዎች አሉ። አይ ነው እየወቀስኩ አይደለም። ከኋላ ግን ሚጣ እንደ ወንዶሰን እንደ ቤተልሔም ዳኛቸው እነዚህ ጎጠኞች ማለት ነው። አንድ ቀን ጆከር ጎጠኝነት ይሰራ ይሄንን ይኸውልህ እዮዳብ ይሄንን ወንደሰን አስተባብሩ እነ ዩሪ እነ ሄኖክ ዩሪ አሰማርተው ተምርም አለች እዚህ እንግዲህ ተምር አይዶን ነው ተምር አንድ ነገር ለመናገር በዛኛው ጊዜ ተምር አሁን የመጣችሁ ከነዚህ ጋር አይ ኖ ነበረች ችግር የለውም እሱ እኔ ኖ የዛን ጊዜ ቆይ ችግር የለውም እኔ ሁሉም ሪካርድ ስላስቀመጥኩ ችግር የለውም ይሄ ግን ለሌላ ጊዜ ትምህርት ይሁን እኛ ያሳልፍነው አሳልፈን እውነት እግዚአብሔር የሀቅ አምላክ እዚህ ያደርሷል ግን ለሌላ ጊዜ ትምህርት ይሁን ለማለት ነው እኔ ማንንም ለመውቀስ አይደለም ወንደሰን ይሄንን ሰርቷል ያባአዲን ወደ ልባአዲን ነው ብዬ ከመጀመሪያው ጀምሬ ታገዬ እዚህ ደርሰናል አሁን እንግዲህ ግማሾቻችሁ ትግሬ እየሆናችሁ ነው ግማሾቻችሁ ኦሮሞ እየሆናችሁ ነው ሐሰንን ስንጠብቅ ወልደ ጻድቅን ስንጠብቅ ኩማ ሆናችሁ ትመጣላችሁ የታወቀ ነገር የለም ባናናም 7 ልጅ አለው ሚስተር ባናና አንተ በቪዲዮ ስትወጣና አንተን ስናይ ደግሞ አይወለ እናንተ እኮ በቪዲዮ ሳትወጡ ተደብቃችሁ ማንነታችሁ አይታወቅም የፈለከው መሆን ትችላለህ እንደኛ በቪዲዮ ወጣ እያልኩ አይደለም አዳም እኔ ወላይታ መሆን እችላለሁ መብት እኮ ነው አኑ ትችላለህ ሙስሊሙ ወልደ ጻድቁ መገርሳ አማራው ትግሬ ኮኔ ኮን ከዚህ በኋላ ወላይታ ነኝ ምንም የምታመጣው ጉዳይ ነው ማለት ነው የአማራን ትግል ስለዚህ ማንንም እያወካው እኔ እኮ ከዚህ በኋላ ወልደ ጻድቅ እንትና መሐመድ ወልደ ጻድቁ ነው መጣ አማራው ትግሬ ሆነ እኔ አሁን ተምርም በእናቱ ኦሮሞ ናት ችግር የለውም ኦሮሞም ትግሬ መሆን በግማሽ እኮ ችግር የለውም እኮ ምንድነው የምታወሩት እኛ እኮ ለምን ያለ ስም ሰጡ ትውላላችሁ ነው የጎንደር ተቆርቋሪ መስለክ ለአማራን የጎንደርን አማራ ከአማራ ለመለየት መሰረ ትግሬ ነው አንድ ሰዓት ቁጭ ያለ እንደዚህ አይነት መሰረት የለም ሰለሞን በጣም ሰለሞን ግን አይገባም አንዴ ተምርዬ ፕሊዝ ሰለሞን እኔ ሚስተር ባናና ሚስተር ባናና አሁን ገብተህ ወደ ጎጥ ወሰድከው አንተ ብቻ ነህ እኔ እኮ ማለት የጎንደር እንትን ያመጣው በጎንደር እንደዚህ ያሳዱን በጎንደር እንደዚህ ትክክል ነው ተደርጓል ዶንት ዩ ቲንክ እንደዛ ትክክል ወደ ጎጥ
ንጉስ ይወዳ ባንድ ሚታርጋቸው ባለቆለታ አንዴ ቆይ አንዴ ሰለሞን ያወራት አንድ ደቂቃ ብቻ መልስ ልስጠው ለዚህ ለባናና ሰለሞን ያወራል። ቆይ ሰለሞን አንድ ደቂቃ ብቻ ሚስተር ባናና ሁለት ባል ገላ የመጣ ሴት ባናና ዝም ብለሽ ጋር ይሞታለች። አንዱ ሁለት ባል ገላ የመጣ ሴት እኛ ጋር ቁጭ ብላል። ኧረ እንደዛ አትበል ባናና፣ ያንተ ምላስ አይቻልም። በእናትህ ያዝልኝ። አንዴ ደግሞ ያባረ ትግሬ እንደዛ አትበል። ለምን ነው አትበል? አንተ ግመኔ ሰው ከገደልኩ እኮ ከአሜሪካ ተይዞ ለምን ነው ስሜታዊ የምታረጋት? በሰላም እያወራች አሁን አንድ ሴት አንዴ አንድ ወንድ ግን ሁለት ሚስት ቢገል እንደዚህ አይባልም። ፍትህ ነው። ወንድ ልጅ ቆሻሻ ትግሬ ይኸውልህ፣ ይቅርታ ሚስተር ጳንድ ተምር በናና በሰላም እየተራገጥን እኮ አይደለም። ዋይ ይኸውልህ፣ አንድ አዳምጡኝ። በናና ምን አደረገ መሰላችሁ? አላውቀውም። በናና ግን አማራ ነው ብላችኋል። አማራ ነው፣ ምንም አያገባኝም። ምን በናና የጎንደር ተቆርቋሪ ነህ። የጎንደር ፖለቲካ ነው የምታራምደው። እስካሁን ማንኛችንም ወደ ጎጥ የወሰደ ሰው የለም። ሰለሞን እንኳን ገብቶ የተናገረው ነገር የለም። ያውቃል ሁሉን ነገር አላቅም። ምናልባት በናና የምታራምደው ፖለቲካ የራስ ፖለቲካ ስላለ፣ ግን አሁን ምን እያረክ ነው? ጭራሽ እሷን አሜን ለጀስ ቢያነስ ሁለት ወንድ ገላ ብትመጣ እንዲያው አሜሪካ ሀገር ተጎትታ አትላክም ነበር? ሌላው ደግሞ ዋይ አሁን ይህ ምን አስመጣው? የምናወራው ስለ ተምር ባሎች ወይም ደግሞ ነገሮች እኮ አይደለም። ባተው አንድ ሰው መሸነፉን የምታውቀው አሁን ከቅድም ጀምሮ ከደረጋ ብሎ እያወራ ነው። ምናልባት ጆከር ብዙ ነገር ስላሉት ብዙ ነገር አሁን ጆከር ስትረስ ላይ ነው ያለው፣ በኃይለኛው ከድርም ስትረስ ላይ ነው ያለው፣ ተምርም ስትረስ ላይ ነው ያለች። በሚገርም ሁኔታ ቤተሰቦቿን ምናምኖቿን ብዙ ነገር ተባብሏል አይደል እንዴ? ግን ልታወራ ስትመጣ ተረጋግተን የምታወራ ቤትን ከፍተ መሰዳደብ ትችላለህ። አሁን ተምርን ስሜታዊ ለማድረግ ለምን ትሄዳለህ? ለምን ሁለት ባል ገላ ነው ምናምን ትላለህ? ይህ ትክክል አይደለም ሚስተር በናና። አሁን እኔ መልሽና ሰለሞን ያወራ። እሺ ይወዳ ይኸውልህ፣ ባናና ራሱ አማራ እንደዚህ ተንኮለኛ መሰሪ አይደለም። አማራ ኖ ወጥቷል። አሁን ባናና ወጥቷል። ኖ ወጥቷል። አሁን ወጥቷል። ሚውታድ አንተ ስለኔ እኮ ተሳርበን ቆሻሻ አንተ አሁን መልስ መስጠት አለብኝ። ሳይወጣ ነበር ማለት አስወጣሁት እኮ አንቺን እኔ ሳይወጣ ነበር ማለት አሁን ከወጣ በኋላ ተናግሯል እኮ እኔ እኮ ሰድቤ ይኸውልሽ አንተ ጎጠኛ ነህ ምናምን ብዬ እኮ መለስኩልሽ። አንዴ ልናገር እኮ አንድ ነገር ነው መናገር የምፈልገው። ይኸውልህ ባናና ማለት የጎንደርን የአማራን ሕዝብ ከአማራው ለይቶ ለማስበላት የሚሰራ ትግሬ ነው። እኔ ይኸውልህ መረጃ አለሽ ትግሬ መሆኑን ወላሂ ይኸውልህ ትግሬ ነው። እንደዚህ ተንኮል የሚሰሩ አማራ ትግል ላይ ተንኮለኞች መሰሪ ትግሬዎች ናቸው። እመነኝ። እሱ ልጅ ደግሞ ትግሬ ካልሆነ ቆይ አንዴ ትግሬ ካልሆነ እኔ አማራ አይደሉም። የጎንደርን ሕዝብ ከጎጃም ሕዝብ ጋር ለማባላት የሚሰራ ወጥሮ የሚሰራ ትግሬ ነው። እሱ ደግሞ መቼም አይሳካም። የጎጃምና የጎንደር ሕዝብ አንድ ነው። እኔ አሁን በናና ካስገባሁት ሲምላስ አንችለውም። በእርግጥ እዮዳ ሰለሞን አውራ በእናትህ ሰለሞን እኔ ይኸውልህ ምን አለ መሰለህ እዚህ ጋር ባናናም ሆነ እኔም ሆንኩ በጎንደር ዙሪያ ያሉ ልጆች ጎጠኛ ሆነን አይደለም። የጎንደርን አካባቢ ስለሚገፋና ለምን እንደ አማራ አንዱነን ለምን አንቆምም ስላለ እንጂ እዛ በፊት ደግሞ የነቤቴልሔም ቅዳሜ ገበያ ጋር አለመግባባት ካርታ ሰርተው መጥተው በዛ ሀሳብ ላይ ስለተጣላን ነው እንጂ ጎጠኛ ሆኖ አይደለም። ባናና ምንም ማንም የጎንደር ጎጠኛ የለም። ጎንደሬን እንደውም ብትጠይቀው እየሰፋ ኢትዮጵያ የሚል የሚያስቸግር እንጂ ወርዶ የሚወርድ የለም ጎንደሬ። ገባ? እኔ ጎንደሬ ሰፋ ያለ አስተሳሰብ ነው ያለው። የአፄ ቴዎድሮስን ራዕይ ይዘን ያደግን ሰዎች ነን። ኢትዮጵያ እያልን የምናስቸግር እንጂ ወርድን ወደ ጎጥ ምንወርድ የለም። ግን ስለተገፋን ነው። ጎንደር አካባቢ ላይ የሚደረገው ነገር ለምን ብለን ስለምንጠይቅ ነው እንጂ እኛ ማንም ጎጠኛ አይደለም። አማራንን ለአማራ ነው መስዋዕት የከፈልነው። እናቶቻችን አሳስረናል፣ እኛ መስዋዕት ከፍለናል። የጎንደር ሕዝብ መስዋዕት ከፍለዋል። ለአማራ ነው ለኢትዮጵያ ነው አለቀ። ግን ሴራ እየተሰራ ግና ለምን ብለን መጠየቅ ግዴታችን ነው። እንጠይቃለን፣ ጠይቀናልም፣ አሁንም ነገም እንጠይቃለን። በጎንደር ላይ የሚሰራው ነገር ለምን ብለን እንጠይቃለን። ይህን ስንል ግን ጎጠኛ ሆነን አይደለም። አማራንን እኛ በአማራነታችን ምንም አንደራደርም።
ጆከር የነ ቅዳሜ ገበያ የነ ወንደሰን የነ ሄኖክ ተላላኪ ነው፣ ተሳዳቢ ነው። ጆከር እስቲ ጀግና የምትሉት እዚህ ያላችሁ በጣም ታስቁኝ። እናት ስለተሳደበ ነው ጀግና? ቲክቶክ ሚዲያውን እኮ እናት በመሳደብ ያበላሸው እሱ አይደለም እንዴ? እስቲ ማን ነው እናት ሲሳደብ አይተን የምናውቅ? የኔ እናት እኮ ለአማራ ነው የታሰረች፣ ለአማራ ነው እኮ ዋጋ የከፈለች። የኔን እናት ነው እናት እንደዚህ አርጌ ላርጋት ምናምን ሲል ነበር። የሌሎቻችሁንም እናት ሲሳደብ ነበር። ይሄ እንዴት ነው ጀግና የሚሆነው? እንዴት ነው ይህን ጀግና የምታደርጉት? እኔ ዛሬ ከድር ወጥቶ የምናገረው ኖ አሉ ሌሎች አሉ። ይኸውልህ ከድር ዛሬ ወጥቶ ራሱን ዲፌንስ በማድረጉ እግዚአብሔር ስለሚወድ ቤት ገብታ እኔ ኦሮሞ ነኝ ባባቴ ብላ አሁን ህዝብ እየተሳደበች ያለችው የቀረችው እሷ ናት። እሱ ነው የምሄድበት ወይ እንደዚህ ባናና እውነት ትግሬን ለማለት ትንሽ ምላስ አይቻልም፣ ሴራ አይቻልም። ከድር ዛሬ በመናገሩ በቃ ምክንያቱም ከድር የጆከር ዘመር ነው ተብሎ ጆከር የሚፈልጉ ሰዎች ሁሉ ከድር ሊያሳዱት ነበር እና ራሱን በቃ ማለያየቱ ከጆከር ጋር ማለያየቱ ትክክል ነው። ምክንያቱም ይሄ ልጅ ታስሯል። ማን ደረሰለት? ህይወቱን እዛ ላይ ሲታሰር አማራ እያለ ከተለያዩ ሰዎች ጋር ሲጣላ ማንም የረዳው የለም። አንተ ጋር የፐርሰናል ችግር አለባችሁ። እናትን ሰድቧል፣ ተሰዳድባችኋል። የፐርሰናል አይደለም። ኖ ይኸውልህ ፐርሰናል ስባል ፐርሰናል በግል አይደለም። አይተህ ታውቃለህ? ታክቲክ ነዋ። ይኸውልህ ልንገርህ፣ እኔ አላማ አለኝ እኮ እኔ እኮ ትግል የምጀምረው የመጣሁበት አካባቢ ከዛም አልፎ አማራ ኢትዮጵያ ሲከበር ነው። ገብቶሃል? ጆከር እኮ ገንዘብ ሲከፈለው እኮ ነው። ተከፍሎ ስትመጣ አንተ ምን አገባ ስለ አማራ ብለህ ነው አስመስለህ የምትሄድ። በመረጃ ያሳየን የተከፈለበትን ጂኒ ነው። ዶንት ወሪ ሰለሞን አንተ እንደ ጆከር አሁን ጆከር ጎንደር አላደገም። እሺ የወሎ ልጆች ናቸው። ወሎዎች ደግሞ ይሳደባሉ። ሌሎች አዲስ አበባ ልጆች ይሳደባሉ። የጎጃም ልጆች ይሳደባሉ። የጎንደር ልጆች ደግሞ የሚሳደቡ መጥተዋል አሉ አይደል እንዴ? ይሁኑ አይሁኑ አላውቅም። ቤቴንም እንግዲህ ቤቲ ሚስተር በናና በጣም የሚወዳትና የሚያከብራት ቤታየው በእናቷ ኦሮሞ በአባቷ አማራ ተብላለች። እንደሷ ተሳዳቢ አይቻላል። እሷ አማራ ናት። ማረጋገጫ አለኝ። እናቷ ኦሮሞ ናት። አባቷ ግን አላውቅም። አባቷ ይኸውልህ እዩ ደበያይ አሁን የእናንተ ጠብ ነው ጠብ አይደለም። ቆቆ የኔ ጠብ ጎንደር አይደለችም። ልንገርህና አንተ የራስህን ሀሳብ ውሰድ ነው ሚስተር በናና አዳምጠኝ። ጆከር ተሳዳቢ ከሆነ ኖ ይኸውልህ እኮ ልንገርህ ስማኝ። ቤታ በአባቷ ጽድት ያለች አርማጮ የጎንደር ልጅ ናት። እናቷ ኦሮሞ ናት። አዳምጠኛ በእናቷ አደሬ ናት። አለቀ። ይሄንን ያውቃሉ 100%። አይ ኦሮሞ ራሷ እኮ ብላለች። ሚስተር በናና አዳምጠኝ። ምንም ችግር የለብኝም። ሙሉን ቪዲዮን እልክልሃለሁ። ችግር የለም። ኦኬ እኔ አውቃታለሁ ከአንተ በፊት። አንተ እኮ ነው የመጣው። እኔ እኮ እሷን ማውቃት 2009 ላይ እኮ ነው ባናና አዳምጠኛ በናና ቤታና ባናና ወዳጅ ናቸው ስለሚሉ እኔ ስለቤታ ሙሉ ለሙሉ መረጃ እኔ አውቃለሁ። እንደሷ የሰራ አማራን ስደተኛ የተባለ ተፈናቃይ ከደብረ እስከ ጎጃም እሷ ነች ገንዘብ እያወጣች ብሯን በሙሉ ሰኪን እኔ ሙሉ መረጃ አዳምጠኝ። እኔ ፐርሰናል ችግር ላይ ያልዘመተ ሰው አልነበር። እሷ እንደውም ሰብስበዋል። የአማራን ልጆች ስብስብ አድርጋ እያዝናናች እየተጫወተች ፖለቲካዋን እየሰራች የሄደች ልጅ ብልጥ የሆነች ልጅ እሷ ከድር አዳምጠኝ። ከድር እሷን አለም አዳምጠኝ። እኔ ገንዘብ መርዳት አላውቅም። አዳምጠኝ። በስነ ስርዓት ይመረዳል። ገንዘብ ረዳማ ከመማር ጋር ሆና አዳምጠኝ። በገንዘብ እርዳታ ከሆነ እርዳታው ያልገባበት ቦታ ማምጣት እንችላለን። ኦፍ ኮርስ ከመማር ጋር ነው ለምሳሌ ቤታየው የአማራ ተምሳሌት አማራ ብሔርተኞች ሚስተር በናና እያልከኝ ያለው ሰዎችም እየቀዳችሁ ነው። ቤታየው የአማራ ተምሳሌት ነው። ማንም የአማራ ተምሳሌት የለም እዚህ። ሁላችንም የራሳችን እንትን ነው እያልከኝ ያለው። ቤታየው ለአማራ ብዙ ሰርታለች እያልክ ነው። ሰርታለች። አዎ እንዴ በቃ የሆነ ተናዳ ስለተሳደበች አይደለም፣ ገንዘብ አዋታለች።
ለአማራ ብዙ ረድታለች። ፋኖ ተብላ ራሱ ከፋኖ ደብዳቤ ተሰጥቷታል። ኦፊሻል ደብዳቤ ምንድን ነው? ፋኖ ከኦሮሚያ የተፈናቀሉ ፋኖ የሚመራው በሶሻል ሚዲያ ላይ በነበርኩበት ሰዓት ነው። ላሽ በላ እዮዳ ኦኬ። እኔ እንኳን ከሁለት በቃ ከእናንተ መስማት አለብኝ እንዴ? እኔ እኮ እናንተ ናችሁ እኔ ላውራ ልወርድ ነው ልሄድ ነው። አንዴ ቆይ ሰለሞን ይጨርስ። ሰለሞን የፈለኩት አዳምጠኝ። እኔ አልተረዳችሁኝም። ጆከር ከሰለሞን ጋር አይነው በጣም ተሰዳድበዋል። እሱ እንኳን ሰለሞን እንኳን አይሳደብም። እናቱን ሰድቦበታል። እናቱን አረጓለሁ የግል እንትን አላቸው። እኔ አሁን ጥያቄ ምንድን ነው? ጆከር በጣም ይሳደባል። የኔን ሚስት ልጆች ፎቶ ዘግዝቆ ሰድቦኛል። ብዙ ነገር አድርጓለኝ። እሱ ብቻ አይደለም ዳልቻ ሁሉም ይሳደብ ተሳዳቢ ሁሉ ያደርጋልኝ። ስራቸው ይሄ ነው። የኔ ጥያቄ ግን ጆከርን ስንመለከተው 4 ዓመት ኦፍኮርስ ተሳዳቢ በመሆኑ አማራን ምናልባት ተሳዳቢ ይባላል። ግን አንድ ቀን ጆከር ፖለቲካሊ አርካኒ የምትባለው አንዴ ያውራ እንጂ እኔ እኮ ልጠይቃችሁና ፌር እንሁን ይወዳ እኔ ልናገር መሀል ያለው ሁሉ የምሰማውና የማየው እኔ ነኝ። እኔ ብናገር ባናናና ሰለሞን ጎንደር ገባችሁ እኮ እኛው ስለ አማራ እያወራን ሰውዬ ተረጋጋ። ይኸውላችሁ ሰው እኮ ይቀዳና በኋላ መበታተኑ አይቀርም ማለት በኋላ ሰው ያውቃል። ባናና ትልቅ ሰው ነው፣ ሰለሞንም ትልቅ ሰው ነው። ሁላችሁ ልሰለ እኔ ሰለሞን ልጠይቅና ሚውት አደርጋለሁ። አንተ ታወራለህ። ጆከር እንዳልኩ ተሳዳቢ ነው። ግለሰብ አማራዎች ጋር ሲጋጭ ይሳደባል፣ እናት ይሳደባል፣ ፎቶ ያረጋል፣ ምን ያረጋል። አንድ ቀን ግን ጆከርን ጎጠኝነት ሲያራምድ አይቼው አላቅም። አማራን የሚከፋፍል ፖለቲካ ሲሰራ አይቼው አላቅም። ብዙ ጊዜ ከኔ ጋር ሆኖ ከ3 ዓመት በላይ የሚከፋፍሉ ጎጠኞች የምንላቸውን አብረን እየገባን አሯሩጠናል። ዲያንዶ ሰላም ሳይ። ስለዚህ አንተ አሁን ከፐርሰናል ችግር አንተ ብታገኘው የምታረገውን አውቃለሁ። ሰለሞን ጎንደሬ ነህ፣ እናትህ ተሰድባባለች፣ እናትህ ምን ብላባለች። ከዛ ውጭ ግን አሁን ጆከር የአማራን ፖለቲካ ጠቅሟል ጎድቷል ብታስባለህ? በሶሻል ሚዲያ ላይ ያለውን የምትከሰውስ ምንድን ነው? እሺ አመሰግናለሁ እዮዳ። ከዛ በፊት ጥላይ አሁን ለተናገርከው አንድ መልስ ልስጥህ። ትናንት አንተ የግንቦት ሰባት ደጋፊ ሆነ እኔ ነኝ አንገት ከአማራ እያልኩ ያነቃው። ግንቦት ሰባት በአማራ ትግል ሲቀልድ እኔ ነኝ አማራ ብዬ የመጣሁት። የፊት ከፕሮፌሰር አስራት ቀጥሎ ከነመሳፍንት ቤተ አማራ እና ያለው መንበሩ እነ ሙሉቀን ተስፋውን ከነሱ ቀጥሎ እኔ ነኝ ብዬ ነው ማምነው። የአማራ ብሔርተኝነት አንድ ነው ታርጉት። ከዛ በተረፈ አዎ ጎንደሬ ነኝ። የጎንደር አካባቢ ላይ ያለው ችግር ከዛሬ 2 ዓመት በፊት ካርታ ተሰርቶ መጥቶ ሰሜን ጎጃም ተብሎ ሲመጣ ለምን ይሄ ካርታ ተሰራ? እንደ አማራ አንዱነን መሄድ ስንችል ለምን እርስ በርስ ጎንደር ጎጃም ካርታ ተሰርቶ ሲመጣ ለምን ነገ አያገዳድለንም ወይ? የኛ አካባቢ ሰው ወንድሙን እንኳን በአንዲት ሜትር መሬት እንኳን ሲገዳደል ነው የምናየው። እና ለምን ተሰራ ካርታ? የባህር ዳር ምሁር ዩኒቨርሲቲ መምህሮች ካርታ ሰርተው ጎግል ማፕ ላይ ጎርጎራና ወረታን ማፕ ላይ አስፍረዋል። ለምን ይሆናል ብዬ ስቃወም ጆከር ከነ ቅዳሜ ገበያ ገንዘብ ተቀብሎ እነ ወንደሰን ተቀብሎ እኔን ሲሰድብ ነበር። እናቴን ሲሰድብ አይደለም ሲሰድብ ነበር። እኔ የግል ችግር አይደለም። ለምን ብዬ የጠየቅኩት እንደ አማራ ስለምማስብ ነው። ምክንያቱም አማራ 4ቱ የአማራ ግዛቶች እኩል ናቸው። ማንም የበላይ የለም፣ ማንም የበታች የለም። አንድ አይነት አካሄድ ነው የምንነድረው ብዬ ነው ማምነው። እኔ ብዙ መናገር ማልፈልገው ብዙ ዋጋ ከፍያለሁ በአማራ ትግል ውስጥ። ለማንም አይደለም፣ ለራሴ ነው። ማንም ከአማራ ትግል አያስወጣኝም፣ ማንም አያስገባኝም። እኔ ከእንግሊዝ ስሄድ ፎቶ ልነሳም ልሄድ ልዋጋም ልሄድ እኔ ነኝ የሄድኩት። እኔ ሰለሞን ቦጋለን የሄድኩት። ማንም ያላረከው እኔ ያረኩት። ፊቱን ደብቆ እንኳን ያልወጣ ሰው እኔን ጀጅ ሊያደርገኝ አይችልም። ከዛ በተረፈ ጆከር እናት እንኳን አማራውን እኔን አማራውን ኦሮሞ የሚሆን ትግሬ ለምን ይሰደባል? ይሳደቡ እነሱ። እኛ ከኦሮሞ ከትግሬ ጋር ችግር የለብንም፣ ከስርዓቱ ጋር ነው ችግር ያለብን። ለምን የኦሮሞ እናት ይሰደባል? ለምንስ የትግሬ እናት ይሰደባል? እኛ ከስርዓቱ ከህወሓት ጋር ችግር አለ፣ የራያ የወልቃይት ችግር አለብን። እሱ ችግር አለ። ከኦሮሞ ጋር አይደለም ችግር፣ ብልጽግና ጋር ችግር አለብን። ከብልጽግናና ደጋፊ የኦሮሞ ልጆች አሉ፣ እነሱ ጋር ችግር አለብን። ከዛ በተረፈ ግን እኛን የጎንደር ልጆችን አብሮ ከነ ቅዳሜ ገበያ ጋር ቅዳሜ ገበያ ሴረኛ ናት። ወንደሰናል ሄኖካል የሆነ ሰዓት እኮ
ከነሱ ውጭ እኮ ግሩፕ አድርገው እኮ ስንት ነው ሲሰሩ የነበር እና ፖለቲካ አይችልም። እናት ከመሳደብ ውጭ ምንም የማይችል የራሱን ጥቅም ለማካበት የመጣ እንጂ ታጋይ አይደለም። ታጋይ ብላችሁ አታሳፍሩን። ትግል ወንድ የሆነ ሰው እኔ አሁን ነገ ወርዳለሁ ብሎ ወርዳለሁ። ራሴን አውቀዋለሁ፣ ልቤን አውቀዋለሁ። እኔ በመሳደብ አላምንም፣ ማንንም አልሳድብም። የፈለገ በቦክስ ትመታኛለህ እንጂ እናት ግን አልሰድብም፣ አንተንም አልሳድብም። እና እንደዚህ አይነት ሰው ጀግና ብላችሁ የምታጀግኑ በጣም ማፈሪያ ናችሁ። እኔ ከትግሉ ለራሴ ስል እኔን ገፍታችሁ ብታስወጡኝ ለራሴ ነው፣ ለእኔ ነው የምጠቁኝ። ምክንያቱም ጊዜን ሁሉ በስራ አሳልፈዋለሁ፣ ራሴን እቀይራለሁ፣ ብዙ ነገር ነው ማድረግ እንጂ የምጎዳው ነገር የለም። ግን አማራ ነኝ፣ የጎንደር አማራ ነኝ። አሁንም ቢሆን በጎንደር አካባቢ ላይ በሚደርስ 100% ነው መላል ይመለከተኛል። እናቴ ከአንድም ሁለቴ ታስራብታለች። ለአማራ ስትል ነው፣ ለጎንደር ብላ አይደለም። ገብተዋል። ባለው ነገር ላይ ጎንደር ከወሎ ከሸዋ ከጎጃም ጋር እኩል ተከባብሮ እንዲሄድ እፈልጋለሁ። ግን የአገው ሸንጎ ስብስብ ግን የጎንደር ነገ አገው አረጋለሁ ብሎ ሲመጣ ግን አሁንም ፊት ለፊት እገጥማለሁ። ይሄ ጎጠኛ የሚያስብል ከሆነ 10 ጎጠኛ በለኝ፣ አዎ ጎጠኛ ነኝ ይላሉ። ገባህ? እና ጆከር ማለት የነ ቅዳሜ ገበያ ጎማ ተከፋይ እናት የሚሳደብ ነው። ጆከርን ጀግና የምትሉላ ትግል እሱ ከሆነ ትግሉ ቢቀር ይሻላል። ሀገር ቤት ነበርኩ ብሏል። ቤታዮስ እናት የምትሳደብ የሰው ልጅን ጥንብርኩስ የምታወጣ ዋይ ጎንደር ስላለባት ቆይ ጥላይ ነው ተረኛ ፓስተር ቀጥል ጥላይ ነው። እሱም እንግዲህ ቤታዮን አይናገርም። ቆይ አዳምጠኝ። ማንም አይደለም። ይኸውልህ በአማራ ትግል ውስጥ የጎጠኝነት አስተሳሰብ ያለው የወንድሞቹ ገዳይ ነው ብዬ ነው የማስበው። እየተገደልን ያለነው እንደ አማራ ነው። እየተጨፈጨፍን ያለነው እንደ አማራ ነው። እኔ ከድርንም ሆነ ጆከርንም ሆነ ቤታዮንም መልካም ጎናቸው ነው ያለው፣ መጥፎ ጎናቸው ነው ያለው። በአማራ ትግል ውስጥ ሲከፋፍሉና የሆነ ነገር ሲያረጉ የሚደረገውን ነገር እንቃወማቸዋለን። እንዲጠፉ እንዲሰወሩ አልፈልግም። በከደርና በጆከር መካከል በውስጣቸው የነበረ ልዩነት ሊኖር ይችላል። አሁንም የምነግራችሁ እኔ ወንድማችሁ ነኝ። እኔ ከናንተ በላይ በእድሜ ቆይቻለሁ እዚህ ፖለቲካ ላይ። የፖለቲካ ብስለት ስለሌላችሁ የፖለቲካውን ክፍታ ትኩሳት መሸከም ስለከበዳችሁ አደባባይ ላይ ወጣችሁ እንደፈለጋችሁ ትናገራላችሁ። አሁን የናንተ አፋችሁ ሳይሆን የሚያወራው የፖለቲካው ሂደት ነው። ስለዚህ እኔ የምመክራችሁ አንተም ጆከርም ቁጭ ብላችሁ ችግሮቻችሁን ፍቱ። እዚህ ሶሻል ሚዲያ ላይ በጣም በርከት ያሉ ችግሮች አሉ፣ ልናያቸው ልንፈታቸው የሚገቡ። ከሁሉም በፊት ግን ከራሳችሁም ከምናችሁ ምንን አስቀድሙ መሰላችሁ? እዛ ምድር ላይ ዋጋ እየከፈለ ያለ ወንድሞቻችሁን አስቀድሙ። ከጆከርም ጎን አልቆምም፣ ከከድርም ጎን አልቆምም። ከአማራ ህዝብ ጎን ቁሙ። ከድር ፕሊስ ሰከን ብላችሁ ቁጭ ብላችሁ ተመልክታችሁ ችግራችሁን ፍሩ። ከዛ ውጪ እኔ በጎጠኝነት እየተገባ የፖለቲካው መጠቀሚያ ያያረጉ የሆነ ነገር ዝቀው ለመውጣት የሚፈልጉ ሰዎች አሉ። ነገሩን ጥንቅቅ ብለው የሚያዩ የሚመለከቱ በጣም ብዙ አማራዎች እንዳሉ ልባችሁ ውስጥ አስቀምጡ። በጣም ብዙ ከኛ በላይ ከነና ከናንተ በላይ መናገር የሚችል ጀግና የሆነ ፖለቲከኛ አለ። ያንን አስተውሉና አስተውላችሁ ተራመዱ ባካችሁ። አሁን ቴምርም ስታወራ ሰማት nothing፣ ባናናም ሲናገር ሰማሁት nothing፣ ሰለሞንም ሲናገር ሰማሁት nothing። ምንም የዛን የአማራ ህዝብ ችግር አይደለም። something ኖ አንተ ፔን ላይ ሰማ ይችላል። እኔ ጎንደሬ ነኝ። እኔ ወለየ ነኝ። እኔ ጎጃሜ ነኝ። እኔ አማራ ነኝ። የጎንደር ጥላይ ፕሊዝ አንተ ልጆች ስለ ልቦና ያለ ምን ማለት ነው? የነስሩቤል ፔን ዲገብ የነመማር ፔን የጎንደር የነ ሰለሞን ይሄ ፌር አይደለም። ጥላይ እንዴ አንተ ሰለሞን ንገረ ግንቦት 7 ነኝ። ግንቦት 7 አባል የለውም። አንደኛ ስተትል አርመው ተራመድ። ግንቦት 7 የፓርቲዎች ጥርቅም ነው። ግንቦት 7 ያልነበረ አማራ በኮንዶሚኒየም የተታለለ ነው።
ወይም ደግሞ ህወሓትን ፈርቶ በየቀበሌው ሲያሸረግድ የነበረ ነው። ይሄን በልብ አስቀምጥ። እኛ እኮ ነው እናንተ እንዴ ቶቶ እንጂ እኛ እኮ ነው እናንተ ስናጠፋ ነበር። ይወዳ እኔ ሳወራ መልስልኝ እኮ አይደለም። አንተ ስታወራ እኮ ማንም የተናገረ የለም። ለምን እንደሆነ ግንቦት ሰባት ያልነበረ እንዴ ዘመነ ካሴ ግንቦት ሰባት አልነበረም እንዴ? ግንቦት ሰባት ይኸውልህ፣ በአማራ ትግል ውስጥ ግንቦት ሰባት ያልነበረ ሰው ካለ እሱ የኋላውን ተውት። ሁላችሁም ኢትዮጵያውያን ናችሁ አሁንም። ነገር ግን ለምንድን ነው ላይክ ከአጀንዳው የምትወጡት? ለምን ነው ሌላ ነገር የምትቆሰቁሱት? አሁን ላይክ ይሄ እኮ ነው የሚያናደኝ። የምጠረጥራችሁ እኮ ጥላዬን ማንም አማራ የለም እኮ ጥላዬንም እንደዚህ ነው ይባላል፣ ሰለሞንም እንደዚህ ነው ይባላል፣ በናናም እንደዚህ ነው ይባላል፣ ከሌም እንደዚህ ነው ይባላል። እኔማ እንደዚህ ከማላታችሁ ይኸው ወጣውላችሁ እንዳትሉኝ ማለት ነው። አሁን ምን ልትለኝ ነው? ኦሮሞም ትግሬም ጉራጌም ከአባታም አድያም የሚጠቅመኝ ልንገር። ሳውዲ አረቢያ ኤምባሲ ውስጥ የማይገባ ሳውዲ አረቢያ ያለ ፖለቲከኛ ካለ አምጣልኝ። ኤምባሲ የማይገባ ሴት ሆነች ምን ሆነች አረብ ሀገር ቁጭ ብላ የፋኖችን ሎኬሽን የማትሰጥ ካለች እሱን አምጣልኝ። ሳውዲ አረቢያ ፊት ለፊት ወጥተው የሚታገሉት ማለት ነው። መልእክት ማስተላለፍ የሚፈልገው ተመልክታችኋል። ፋኖች፣ ምድር ላይ ያላችሁ ፋኖች፣ ሶሻል ሚዲያ ላይ ያለ ማንኛውም አካል በእናንተ ደም በህይወታችሁ የሚሸቅጥ የሚነግድ ስለሆነ ከዛሬ ጀምሮ ብትሞቱ አላዝንም። እየነገር ነው። ይሄ መልእክቴ ነው። እኔ በርከት ያሉ ተገለዋል፣ ሞተዋል፣ አልቀዋል። ስለዚህ ከዚህ በኋላ ሶሻል ሚዲያ ላይ ያለውን ተረድታችሁ ህይወታችሁን አድኑ። ለአማራ ህዝብ ተስፋ ሁኑት። የሚደረጉት የነባናን ንግግር ሳልረዳ ቀርቶ ሳይሆን የሚጠቅመኝን መዝኜ ነው የማወራው። የሚጠቅመን የአማራ አንድነት ነው። የነ ጀነራል አሳምነው ጽጌ መልእክት ወደፊት ሂድ፣ ፋኖ ያሸንፋል፣ እናሸንፋለን፣ እንሻገረዋለን። ይወዳ ቴንክ ዩ ማን አመሰግናለሁ። አሁን ወደ ማን ነው ዳንኤል እኮ ግን አቋርጣችሁኝ እኮ ነው ያስወጣችሁኝ። ሚስተር በናና አሁን ኮንተንት ለመከላከል ራሱ ገባ ጫና ምታረግ ሀሳቤን ሳልጨርስ አንዴ ቆይ ቀድሞች ስለገባ እሱ እኮ ቅድም አውርቶ የቀበሌ አራት ተምር ራሱ እኮ ነው የሚያጋጥመው። ዝም በያቸው አስወጣኝ እኮ እኔ ሀሳቤን ጨርሽ ልውጣ። በቪዲዮ ግባ እስኪ መልክን እያየን ናፍቀህናል። ከዚህ በላይ እንዴት ልውጣ? ናፍቀህናል። ላግባ እስኪ ፊልተር ተጠቅሜ ነው ፓስተር ይወዳ አንዴ ቆይ ምንም እኮ ወጣን አልወጣም እኮ ግማሹ ትግሬ ሆነ እኮ በልሽ መርዝን እርጭ ነገ እንወጋለን። ይኸውልህ አሁን ባለፈው ፎቶውን ለጥፋችሁታል ነበር እንደሆነ ቤት ባናና ለጥፋችሁ ከድር አንተ አምስተኛ ነው የደረስከው። 15 ፎቶ ነው ተው አንዴ 15 ፎቶ ነው። ይኸውልህ አሁን ነገሩ እዚህ ቁጭ ብለው አማራን ሲሰድቡ የሚውሉት እና አርካኔ ቢሊሱማ ጫልቱ የምትባል ቤት ገብታ እንግዲህ እኔ ለኦሮሞ ህዝብ ክብር አለኝ፣ ለትግራይ ህዝብ፣ ለሁሉም ህዝብ ትግራይ ሰው ነው። እኔ በአማራነት እንጂ የተገፋሁት ህዝብን አልንቅም፣ አላዋርድም። ግማሽ ኦሮሞ ግማሽ ትግሬ አልልም፣ መብታቸው ነው። ግን ለማን ነው የብሔርተኛ ትግል ስለሆነ ወደ የታደላለ በሚል ሰው ክቡር ነው። ጋምቤላም ይሁን ምንም ይሁን ምንም እኛ ችግር የለብን። እኔ ጎንደር ህዝብ ሲያሳድገኝ እንደዛ አላሳድገኝ። ሰው አልንቅም። ሰው የማንም የበላይ ማንም የበታች የለም። ኦሮሞ መሆንም ትግሬ መሆንም የእግዚአብሔር ፍጥረት በዛ ይያዝልን መጀመሪያ። አሜን አሜን። ከዚህ ቀጥሎ የምለው አርካኔ ቢሉስማ የምትባል ሴትዮ ጫልቱ ቤት ገብታ አማራን ረዱ የምትል ሴትዮ ቤት ገብታ እኔ በአባቴ ኦሮሞ ነኝ የዩሪ ሞዴሬተር እኮ ናት። በአባቴ ኦሮሞ ነኝ ስትል የነበረ ሴትዮ የጎንደር አማራን ስትሰድብ ስታዋርድ ፋኖ ስትረግጥ ነው የሚውሉ። እዚህ ደግሞ የተደበላለቀባቸው እንግዲህ ኦሮሞ እየገፉ ትግሬ እያሉ በግማሽ እያባረሩ እዚህ ጋር ደግሞ መጥተው አገው ነን ብለው የአማራን ትግል ያምሱታል። አገው ነን ብለው አገውና ኦሮሞ ምንድነው ልዩነቱ? ሁለቱም የተለያየ ብሔር። እዚህ ጋር አገዎች ደግሞ መጥተው እነ ቸሪ እነ ኢቴል ምናምን የሚባሉ ጠቅላላ አገዎች መጥተው የጎንደር አማራ ካልጠፋ ሲሉ ይውላሉ። ይሄ ነው ድብልቅልቁ የወጣበት። የጎንደርኛ ልጆች ስናድግም ሀገረ መንግስት መቆሚያ የነበረችው ጎንደር ናት፣ ዋና ከተማ ለስንት ዓመት። እኛ ማይንድ ሴታችን አማራንን፣ ሰውነን፣ ህዝብ እናከብራለን። ማንንም ሰው አንንቅ። ማንንም ሰው እኛም የበታች የበላይም አይደለም። የኦሮሞ እንደ ህዝብ እናከብራለን፣ ትግሬን እንደ ህዝብ እናከብራለን፣ ሁሉንም ማህበረሰብ። ግን እኛን የጎንደር ልጆችን እየገፉ በበታችነት ስሜት የሚሰቃዩ በሽተኞች
ትግሉን የት እንደሆነ ሊወስዱ የማይፈልጉ ሰዎች ማናቃቸው ተቀላቅለው የአማራን ትግል ግማሹ ጽንፈኛ ኦሮሞ ሆኖ እንደ አርካኔ ቢሊሱማ ያለች ሴትዮ ስትሰድብ ትውላለች። ሲገም እኛ እኮ ማረጋገጫ አንተ አለህ እኮ ጆከርን አስያዙ ተብለን እኮ ወንደሰን የሚባል ባዴን በኋላ በአባቱ ጎንደሬ ነው ብሎ ዘቀዘቀው ሲሰድቡት ነበር ተገልብጠው ጎጃሞቹ። እንደዚህ አይነት የተደብላለቀ ትግል ስለገጠመን እንጂ እኛ አይደለም። ቆይ ባናን አንድ ጊዜ እዚህ ጋር ጥያቄ አለኝ። ጆከር ተያዘ የተባለው ሳውዲ እያለ ማን ነው ተያዘ ብሎ ሲያወራ ነበር? እንትና ማን ነው ያ ባዲው ይሄ ወንደሰን ሴቶሰን አየካ ቅድም እኔን ለማይ ሲለኝ ያንተ ደግሞ መማር አሳሰረችው። ሰለሞን አንዴ እቺ ሚስጥር በደንብ ትወራ። ፈጽሞ ጆከር ደግሞ ሳውዲ ላይ በኤምባሲ በኩል ትኬቱን ቆርጦ ነው በስነ ስርዓት ኢትዮጵያ የገባው። የመን ተያዝኩ ምናምን ብሎ ግን በውስጥ ወደ $30,000 ምናምን ተሰብስቦለት እያንዳንዱ አማራ $1,000 ተብለ ተገደው አዋጣው ይሄድ። ይሄንን ያወጡት እነ ዶክተር ማን ነው ስሙ? ይሄ ትራክ የሚለው ዶክተር ማን ነው ስሙ? ማን ነበር? ዶክተር ስለሽ፣ እነ ዶክተር ስነሽ፣ እነ ሄኖክ ጠቅላላ ተሰብስበው እና አርካኒ ቢሉሱማ ተሰብስበው ምን እንደሆነ ቢሉሱማ አላውቅም፣ ይቅርታ አርካኒ የምትባሉ ሴትዮ ተሰብስበው የጎንደር ልጆች የጎንደር ከተማ ባናና ዶክተርነቱን ማረጋገጫ የለንም። ዶክተር አይ ስላለ ነው። እኔ እንግዲህ አልቀማውም። እና የጎንደር ከተማ ለመጀመሪያ ጊዜ ጦርነቱ ሲጀመር ቅዱስ ላሊበላ ኤርፖርትና ጎንደር ከተማ ተይዞ የጎንደር ከተማ ብረት ለበስ መኪና እየናጠ ገነት ተራራ በከባድ መሳሪያ እየተመታ ያ አጀንዳ እንዳይሆን መጥተው የጎንደር ልጆች እነ መማር እነ ባናና እነ ኪሩቤል እነ ሰለሞን እነ ጣሰው አስያዙ ጆከርን ተብሎ የወሎ ልጆችን ከጎንደር ልጆች ጋር ለማጋጨት የወሎ ልጆች ደግሞ ወንድሞቻችን አስያዙብን ብለው ሰደቡን። ችግር የለውም እነሱ የተነገሩት ነው። እኛ ምን ያን ገንዘብ ለመሰብሰብ ተብሎ ማለት ነው። ከዛ እንደዚህ ተብሎ የጎንደር ያ እንዴ ጥንታዊ ከተማ በዩኔስኮ የተመሰገበ ቅርስ ያለበት የጎንደር ህዝብ እንደ ናዚ ታይቶ እንደ ናዚ ተነስቶበት ያኔ ከተማ ተይዞ አጀንዳ እንዳይሆን ከመከላከያማ እኮ የመንግስት ኃይል ነው፣ ችግር የለውም። እዚህ ወገኖቻችን የምንላቸው ከተማው እንደዛ ተይዞ ህዝብ እየተጨነቀ እኛ እነዚህ ሲያሳዱን ሲሰድቡን ነበር። በኋላ ደግሞ ቀጠሉና ከድርን የሚያስያዙት እነሱ ናቸው። ከድር ሰምተሃል መቼም ይሄ ያው መረጃው እንደሰማህ ሴራውን አውቃለሁ ሴራውን ሰምተሃል። ከድርን ንገሩት እኛ ያስያዝነው ሲወጣ የተሳሳተ ሀሳብ ይዞ እንዳይመጣ ተብሎ እንደደረሰ መረጃው ስላለኝ ነው የጠየቁ። እንደዚህ እያደረጉ ሲሰሩ የነበሩት ይሄ አገው ሸኔ የተደራጀ አገው ሸኔ አሁንም እንደዚህ አታድርጉ ነው። እኛ አሁን እኔ ስለ አገው ሸኔ ስለምናምን ሸኔ ሳይሆን ስለተሰራው ደባና እርስ በርስ እንዳትከባበሩ እርስ በርሳችሁ እንድትነጣጠሉ ከተያዘ የመነኝ ኦሮሞ ይዞኝ ምናምን እየተባለ ያችን ወሬ ውጭ ሁኜ እዛ እስር ቤት ሁኜ ሰምቻለሁ። አሁንም እኛ ያ ገንዘብ ሲዋጥ ለምንድን ነው እርስ በርሳችሁ የማትከባበሩት? ለምን መጡና ግን አሁን አንተ ሌባ ገንዘብ ለመንክ አለኝ። ከድርን ያሳሰረው ጆከርን ያሳሰረው መማር ናት ባናና ነው የጎንደር ልጆች ብለው ወጡ። ከዛ ደግሞ ተፈቶ መጣና ወዲያውን አሜሪካ ገባ ብለው ደግሞ ቤታዮ አሜሪካ ገባ ብለው ደግሞ መጡ። ቤታዮ እኮ ናት መጀመሪያ የጆከርን ፎቶ ለጥፋ ትግሬ ነው ያለችው እኮ። ግን ቆይ ይኸውልህ አሁን ልጨርስና እንዲያሳልና ልጨርስና እወርድላቸው ችግር የለም ነው ባናና ላይክ አሁንም ይኸውልህ እኛ እኮ እዩዳ ትቀጥላለህ። ላጫውትልህ የቤታዮን ላጫውትልህ አንድ ሚኒት ስጠኝና ልጨርስና ትቀጥላለህ። ይኸውላችሁ አሁንም እኛ የምንለው አሁንም የምንናገረው ነገር ማለት ነው እኛ እንኳን አይደለም የጎጃም የወሎ የሸዋ አማራ ይቀርና የኦሮሞን ህዝብም ወገናችን የሀገራችን ህዝብ ነው። እንኳን እንደ ህዝብ ህዋት አሳስቶት መጥቶ የወጋን የትግራይ ህዝብ ራሱ ወገናችን ማንንም አንጠላም። እኛ የሰው ልጆች ነን። ግን በአማራነታችን ስለተገፋን የአማራ ህዝብ ትግል የአማራን ብሔርተኝነት የምንፈልግ አማሮች ነን። ከዛ ውጭ ግን ተደራጅተህ በስነ ልቦና መሰባበር ሲገጥመ የጎንደርን አማራ እየተነሳ ስታስረግጥ በሴራ በተለያየ ጊዜ ይሄን ሁሉ ስናወራው እዚህ ቁጭ ብለን ቀላል ነገር ይመስላችኋል? እንዴት መከራችን ሲያብሉን እንደነበር ህዝብ ሲሰደብ ነው የነበረው። ህዝብ እዚህ ያሉት ጠቅላላ የጎንደር ልጆች እነ ሰለሞን ጠቅላላ እናታቸው ያልተሰደበ
ፎቶአችሁ የተገኘ ባናና ብዙ ወቀሳ ይደርስብካል እኮ በአንተም በብዙ ነገር ወቀሳ ያደረጉኝ የሚከላከለው ራሳቸው። አዳምጠኝ። እኔ አሁን ስለ አንዱ ነው ይምጣ የአማራ ልጅ ሶሻል ሚዲያ ላይ እንዴት ብሎ ይምጣ ወደሚለው እዮዳ በኔ ወለየ መኔን ታውቃለህ? ቆይማ ባናና ወለየ መኔን ታውቃለህ? አንድም ቀን እንደዚህ አይነት ውስጥ ገብተን አናውቅም በፊት። አሁን እኮ አንተ እዚህ ጎንደር ትላለህ፣ እዛ ጎጃም ይላል፣ እዚህ ሸዋ ይላል። እየታሸ ነው በመሃል ልጨርስና ተውትና ከዚህ ጎጥ ፖለቲካ ጎጥ የሸዋ ልጆች ሸዋ ብለው ያውቁ። ሸዋን አታስገባው እዚህ። ቆይ በእናታችሁ ነገር የለም። ማንም አይጠቅምም። ይኸውላችሁ እዮዳ